بسم الله الرحمن الرحيم. وجزاء سيئة سيئة مثلها فمن عفا وأصلح فأجره على الله إنه لا يحب الظالمين. ولمن انتصر بعد ظلمه فأولئك ما عليهم من سبيل إنما السبيل على الذين يظلمون الناس ويبغون في الأرض بغير الحق أولئك لهم عذاب أليم. ولمن صبر وغفر إن ذلك لمن عزم الأمور. ومن يضلل الله فما له من ولي من بعده. وترى الظالمين لما رأوا العذاب يقولون هل إلى مرد من سبيل. وتراهم يعرضون عليها خاشعين من الذل ينظرون من طرف خفي. وقال الذين آمنوا إن الخاسرين الذين خسروا أنفسهم وأهليهم يوم القيامة ألا إن الظالمين في عذاب مقيم. وما كان لهم من أولياء ينصرونهم من دون الله ومن يضلل الله فما له من سبيل. استجيبوا لربكم من قبل أن يأتي يوم لا مرد له من الله ما لكم من ملجأ يومئذ وما لكم من نكير. فإن أعرضوا فما أرسلناك عليهم حفيظا إن عليك إلا البلاغ وإنا إذا أذقنا الإنسان منا رحمة فرح بها وإن تصبهم سيئة بما قدمت أيديهم فإن الإنسان كفور. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. وجزاء سيئة يمدفو درجيت جزاء واقو سيئة مثلها كمساساي ويم بتيوا مدفو درجيت نو فمن عفا نجرجن يتفزمبتن تمساساي درجيت بدايو لاي مفزمن تتو يقرياله وأصلح ግንኙነትንም ያስተካከለ فأجره على الله የሱ ዋጋው አጅሩ ምንዳው አላህ ላይ ነው፣ አላህ ዘንድ ነው። በዱንያም በአኺራ አላህ ይከፍለዋል። إنه لا يحب الظالمين ጌታ አላህ ሰውን የሚበድሉ አይወድም። ولمن انتصر بعد ظلمه ከተበደለ በኋላ የተበቀለ ሰው ቢጤውን የመለሰ ሰው فأولئك ما عليه ተበድለው አጠፋ የመለሱ ሰዎች እነሱ ላይ የለም ሚን ሰቢል
ምንም አይነት የወቀሳና የቅጣት መንገድ ወይም ምክንያት የለም። ተበድለው በደላቸውን የመለሱ አይወቀሱም፣ አይቀጡም። ኢነመ ሰቢሉ ይልቅ የቅጣትም ይሁን የወቀሳ መንገድ ያለው ምክንያት ያለው ዐለ ለዚነ የظሊሙነ ናሳ ከመሬት ተነስተው ሰውን የሚበድሉ ሰዎች ላይ ነው በደልን የሚጀምሩ። ወየብጉነ ፊል አርዲ ምድር ላይም ወሰን የሚያልፉ የሚያበላሹ ቢገይሪል ሐቅ ያለ አግባብ ተበድለው ሳይሆን አንድ ብለው በደልን ጀምረው ግፍን የሚፈጽሙ እነሱ ላይ ነው የቅጣትም ይሁን የወቀሳ መንገድ ያለው። መውቀሱም መቅጣቱም አግባብ ነው የሚባለው። ኡላኢከ ምድር ላይ በግይን ዙልምን የሚያስፋፉ ወሰን የሚያልፉ ሰውን የሚበድሉ ለሁም ዐዛቡን አሊም ለነሱ አሳማሚ ቅጣት አለላቸው። ዱንያ ላይም ሐድ ያለበትን ጥፋት ካጠፉ ይቀጣሉ። አኺራ ላይ ደግሞ አላህ ዘንድ አሳማሚ የጀሃነም ቅጣት ይጠብቃቸዋል ካልተወበቱ፣ ካልተስተካከሉ፣ የበደሉትን ይቅርታ ካልጠየቁ። ወለመን ሰበረ በሁሉም ሁኔታ ላይ የታገሰ ወገፈረ የማረ ይቅር ያለ ኢነ ዛሊከ ይህ መታገስና ይቅር ማለት መማር ለሚን ዐዝሚል ኡሙር እጅግ በጣም ተፈላጊ ከሚባሉ ነገሮች አንዱ ነው። የቆራጥነት ምልክትም ነው። የትልልቅ ሰዎች ሥራ ነው። በቀሉ የተፈቀደ በልክ የተፈቀደ ከመሆኑ ጋር ነገር ግን ይቅር ብሎ ማለፉ መማሩ መታገሱ ተፈላጊ ከሚባሉ ነገሮች መሃል አንዱ ነው። የአስተዋዮች የትልልቅ ሰዎችም ሥራ ነው። ወመን ዩድሊልላሁ አላህ ተባረከ ወተዓላ የውስጡን ጠማማነት አውቆ ያጠመመው ፈማ ለሁ ለሱ የለውም ሚን ወልይን ምንም አይነት ዘመድ ረዳት የለውም የሚመራው የሚያቃናው ሚን ባዕዲሂ ከአላህ ውጭ ከአላህ በኋላ። ወተረ ዛሊሚነ ግፈኛና በዳዮችን ታያቸዋለህ ለማ ረአውል ዐዛበ የቅያም ቀንን ቅጣት በሚያዩ ጊዜ ወይም የቀብርን ስቃይ በሚያዩ ጊዜ ሰከራተል መውት ሆነው ሰከራተል መውት መጥቶ ስቃይ በጀመራቸው ጊዜ የቁሉነ ሲሉ ታያለህ ትሰማለህ ሀል ኢላ መረድን አለ እንዴ ኢላ መረድን ወደ መመለሻ ሚን ሰቢል አንዳች አይነት እንኳ መንገድ አለን ተመልሰን ያጠፋነውን እናስተካክል ዘንድ ይላል። አያገኙም መንገዱንም። ወተራሁም ታያቸዋለህ የቅያም ቀን ዩዕረዱነ ዐለይሃ ወደ እሳት ሲቀርቡ መላኢካ ሲያቀርባቸው ኻሺዒነ ሚነ ዙሊ ከውርደታቸው የተነሳ የፈሩ ሆነው እዚህ ዱንያ ላይ ያጠፉት ጥፋት የሰሩት ወንጀል አዋርዷቸው ፈርተው ታያቸዋለህ። የንዙሩነ ይመለከታሉ ወደ ጀሃነም የፍርዱ ሜዳ ላይ ወደ ተሰበሰቡ ሰዎች ይመለከታሉ። ሚን ጠርፊን ኸፊይ ደከም ባለ እይታ ወይም በአይነ ስርቆት ሙሉ አይናቸውን ገልጠው ሐቅ እንዳለው ሰው እንደ ደፋር ሰው ሳይሆን እንደ ሌባ የጥፋቱን ዋጋ ለመቅመስ እየተዘጋጀ እንዳለ ሰው በአይነ ስርቆት በደከመ አይን በፍርሃት ያያሉ። ወቃለ ለዚነ አመኑ ያመኑም ይላሉ ይሄኔ ኢነል ኻሲሪነ ከሳሪዎች ማለት አለዚነ ኸሲሩ አንፉሰሁም ነፍሳቸውን የከሰሩ ሰዎች ናቸው። የጀሃነም ማገዶ ሆናባቸው ወአህሊሂም ጀነት ላይ አላህ አዘጋጅቶላቸው የነበረ ቤተሰብን ዊልዳን ሙኸለዱን ሑር ሒሳን ያጡ ናቸው። የውመል ቂያማ የቂያም ከሳሪ ማለት ይህ ነፍሱን የከሰረ የአኺራ ህይወቱን የከሰረ ሰው ነው ከሳሪ የሚባለው። አላ ንቁ ሰዎች ሆይ ስሙ ኢነ ዛሊሚነ በዳዮች ፊ ዐዛቢን ሙቂም ዘላለማዊ በሆነ መቼም በማይቋረጥ አዳብ ስቃይ ውስጥ ነው የሚሆኑት የሚቆዩት። ወማ ካነ ለሁም ለነሱ የላቸውም ሚን አውሊያአ አንዳች ረዳት የላቸውም የንሱሩነሁም የሚረዷቸው ሚን ዱኒላሂ ከአላህ ውጭ። አኺራ ላይ ለዱንያ በደላቸው ኩፍራቸው ሽርካቸው ግፋቸው ያመጣባቸውን ቅጣት ሊያስወግድላቸው የሚችል ምንም አይነት አውሊያ
ወዳጅ ረዳት ዘመድ የላቸውም። አላህ ብቻ ነው ሊረዳ የሚችለው። እነሱ ደግሞ ከአላህ ጋር ተጣልተዋል። ወመን ዩድሊላሁ የውስጡን ጠማማነት አውቆ አላህ ያጠመመው ፈማ ለሁ ሚን ሰቢል ምንም አይነት መንገድ የለውም ከአኼራው ቅጣት ማምለጥ የሚችልበት እዚህ ዱንያ ላይም ከጥመት የሚድንበት መንገድ የለም። ስለዚህ የሰው ልጆች ሆይ እስተጂቡ ሊረቢኩም የሚያዋጣው መታዘዝ ነው፣ እሺ ማለት ነውና እስተጂቡ እሺ በሉ ሊረቢኩም ለጌታችሁ ለፈጣሪያችሁ ታዛዦች ሁኑ። እሱም በብቸኝነት በመገዛት አድርጉ ያላችሁን በማድረግ ተው ያላችሁን በመተው መልእክተኛውን በመከተል ዛሬ ነገ ደግሞ አትበሉ። ሚን ቀብሊ በፊት አን ያእቲየ የውሙን ከባድ ቀን ከመምጣቱ በፊት ላ መረደ ለሁ ሚነላህ ይሄን ቀን አላህ ሁን ብሎ ካዘዘው አላህ ሁን ያለውን እንዲመጣ የፈቀደውን ቀን የሚመልሰው የሌለ የሆነን ከባድ ቀን የቂያማን ቀን ፍሩት። ይህ ቀን ከመምጣቱ በፊትም ለአላህ ጥሪ መልስ ስጡ፣ ትእዛዙን አክብሩ። ማለኩም የላችሁም ሚን መልጀኢን ምንም አይነት መጠጊያና መሸሻ የላችሁም በዛ ቀን። ወማለኩም እንደዚሁም ለእናንተ የላችሁም ሚን ነኪሪን ሁኔታችሁን ተቃውሞ ለምን እንደዚህ ይሆናሉ ብሎ ሊረዳችሁ የሚችል የለም። ሚን ነኪሪን ልትክዱም አትችሉም። እዛ ቀን ስራችሁን አመጻችሁን የሰውነት አካላቶቻችሁ ይመሰክሩባችኋል። ማለኩም ሚን ነኪር ጥፋታችሁን እንዲባይነታችሁን ማስተባበል አትችሉም። ማለኩም ሚን ነኪሪን ያላችሁበትን አስከፊ አስጠቃቂ ሁኔታ አይቶ ለምን እንደዚህ ይደረጋሉ ብሎ ሊቀይርላችሁ የሚችል የለም። ራሳችሁ ናችሁና ዕጣ ፈንታችሁን እዚህ ዱንያ ላይ በሰራችሁ ስራ የወሰናችሁት። ፈኢን አዕረዱ የመከርካቸው ያስተማርካቸው አይ ብለው ከሸሹ ከዞሩ ፈማ አርሰልናከ እኛ አላክንህም አንተን ነቢያችን ሆይ ዐለይሂም ሐፊዛ እነሱ ላይ ጠባቂ አድርገን አላክንህም። አትወቀስም አንተ እነሱ ባለማመናቸው ያንተ ግዴታ ማድረስ ብቻ ነው። ኢን ዐለይከ ኢለል በላግ አንተ ላይ ያለብህ ግዴታ ግልጽ የሆነ ማድረስን ማድረስ ብቻ ነው። ይቀጣቸው አላህ ነው። አምኖ መቀበል የነሱ ግዴታ ነው። ወኢና እኛ ኢዛ አዘቅና አልኢንሳነ የሰውን ልጅ ስናቀምሰው ስናስነካው ሚና ረሕማ ከኛ የሆነን ጸጋ ድሎት ምቾት ስናቀምሰው ስንሰጠው ፈሪሐ ቢሃ በተሰጠው ጸጋ ረሕመት የረሕመት ውጤት ይደሰታል። ደስታው ወሰን ያልፋል፣ ይጠግባል። የተፈቀደው ፈረህ አይደለም እዚህ የተፈለገበት። ደስታው በዝቶ ጠግቦ ከመስመር ይወጣል። ወኢን ቱሲብሁም የሰው ልጆች ላይ ደግሞ ሲደርስባቸው ሰይአቱን መከራና ችግር የሚጠሉት ነገር አስከፊ ነገር ሲደርስባቸው ያውም ቢማ ቀደመት አይዲህ የራሳቸው እጅ በሰራው መጥፎ ስራ ምክንያት ሙሲባ ችግር ሰይአ ሲደርስባቸው ፈኢነል ኢንሳነ የሰው ልጅ ሲባል ላይ ካፍር ከፉሩን የጌታውን ውለታ ሚክድ ነው። ያሳለፈውን የጸጋ ጊዜ የሰላም ጊዜ የሚያስተባብል ነው። በትናንትናው ደርሳችን መጨረሻ ላይ አላህ ዘንድ ያማረ ዘላለማዊ የሆነ ኒዕማ ጸጋ የተዘጋጀላቸው ሰዎችን ባህሪ አይተን ነበር። ከበባድ ወንጀሎችን የሚርቁ ሲቆጡ ይቅር የሚሉ ኢላ አኺሪሂ የሚሉ ባህሪዎችን አይተን ነበር። በመጨረሻም ከሰው በደል ሲደርስባቸው የሚበቀሉ ናቸው፣ ተመሳሳዩን የሚመልሱ ናቸው ብሎ ነበር። ይሄ ከማን ጋር ነው? የይቅርታ ትርጉም ከማይገባቸው ሰዎች ጋር ሁሌ ይቅር ሲባሉ ሰውን የሚያዋርዱ ለምን ይቅርታ እንደተደረገላቸው የማያውቁ ይቅርታ ሲደረግላቸው የሚበስባቸው የባሰ ሌላ ጥፋት ውስጥ የሚገቡ አይነት ሰዎችን ይቅርታ አይሉ ለነፍሳቸው ሐቋን ይሰጣሉ። የሰው ልጅ ነፍስ ሐቅ አላት። ሁሌ መበደልን መጨቆንን ነፍስ አትፈልግም አትወድም። በልክ ደግሞ ነፍስ ሐቋን ማግኘት ተፈቅዶላት እንዴት የአላህ ባሮች የጀነት ሰዎች ከመሆናቸው ጋር ወኢዛ አሳበሁሙል በግዩ ሁም የንተሲሩን ተባለ።
በደል ሲደርስባቸው አምሳያውን ይመልሳሉ ተባለ ያልክ እንደሆነ ይህ ከሁሉም ሰው ጋር አይደለም። የይቅርታ ትርጉም ከማይገባቸው ይቅር ሲባሉ የሚበስባቸው አይነት ሰዎች ጋር ነው። ደግሞ ወጀዛኡ ሰይአቲን የመጥፎ ተግባር ጀዛው ዋጋው ምስሉሃ ተመሳሳዩን መምሰል ነው፣ ተመሳሳዩን መመለስ ነው። እነሱ ሄደው ነገር አይፈልጉም። ሰው ነገር ከፈለጋቸው ከበደላቸው ግን የደረሰባቸውን አይነት በደል በዳይ ላይ ያደርሳሉ። ገንዘባቸውን የወሰደ ገንዘቡን ይወስዳል። የሌለባቸውን ስም የሰጣቸው የሰደባቸው በልክ ይመልሱለታል። ህይወታቸውን ያጠፋ ህይወቱ የጠፋው ሰው ቤተሰብ ህይወት አጥፊውን ህይወት ያጠፋሉ በሸሪዓው መሰረት። ይህ ነው የተፈለገው። ይሄም ሸሪዓው ባስቀመጠው አደብና ገደብ መሰረት የሰረቀ እጁ ይቆረጣል። የሙስሊም ሴትን ክብር የደፈረ ያመነዘረ ሐድ ይቆምበታል፣ ይገረፋል፣ ይወገራል። እነዚህ ጀዛኡ ሰይአትን የሚሉት የሚገቡ ናቸው። ከግለሰብ ጉዳት ጋር ብቻ የተያያዙ አይደለም። ለጠቅላላ የሰው ልጆች ደህንነት ሲባል ለሰዎች ክብር ሲባል የተቀመጡ ህጎች ናቸው። ሁሌ ሰዎች ላይ የሌለባቸው የሚለጠፍ ያልሰረቀን ሰርቋል የሚል ያላመነዘረን አመንዝሯል የሚል ያልገደለን ገድሏል የሚል ሁሌ በይቅርታ ከታለፈ ምድር ትበላሻለች፣ ቤቶች ይፈርሳሉ። ለዚህ አይነቱ ሰይአ ሁሌ መጥፎ ድርጊት ለሚፈጸም ሰው መጥፎ ቅጣት ይገባዋል። ምላሹ ለምን መጥፎ ተባለ? መጥፎ መባል ያለበት ጀምሮ የሰራው የመጀመሪያው ተግባር ነበረ። ወጀዛኡ ሰይአቲን ሰይአቱን ምስሉሃ ለምን ተባለ? በድርጊት ተመሳሳይ ስለሆኑ እንጂ ተበድሎ ተመሳሳይ ያጠፋ መልስ የመልስ ምት የመታ እርምጃ የወሰደ የእሱ ተግባር ሰይአ ይባል አላህ ዘንድ። ግን እንደው በስያሜ ደረጃ ከፊተኛው ጋር ተመሳሳይ ስለሆነ ሰይአ ሊባል ይችላል። ሙቃትል ረሕመቱላሂ ዐለይህ ይህን አንቀጽ አስመልክተው ሲናገሩ ያዕኒል ቂሳሳ ፊል ጅራሓቲ ወዲማያ ያቆሰለህን ሰው ታቆስላለህ፣ ጥርስህን የሰበረህን ሰው ትሰብራለህ። አካላዊ ጥቃት ያደረሰበትን ሰው ተመሳሳይ ጥቃት ማድረስ ተፈቅዶልሃል በዲኑ። ይቅርታው የሚበልጥ የሚሻል ከመሆኑ ጋር ለሁሉም ሰው ይቅርታ ያደረግክ እንደሆነ ፈሳድ ይስፋፋል። መቀጣት ያለበት ይቀጣል። መበቀል ያለብህ አይነት ሰው ሲሆን ትበቀላለህ። ይቅር ማለት ያለብህ አይነት ሰው ሲሆን ይቅር ትላለህ። በሁሉም ሁኔታ ላይ ይቅር ማለት ጥሩ ነው ሊባል ይችላል። አንዳንድ ሰዎች ሁኔታ ካልሆነ በስተቀር ሙጃሂድና ሱዲ ረሕመቱላሂ ዐለይህ ስለዚህ አንቀጽ ሲናገሩ ሁወ ጀዋቡል ቀቢሓ መጥፎ ንግግር ለተናገረህ ሰው የሌለብህን ለለጠፈብህ ሰው ተመሳሳዩን መልስ መስጠት ነው። ኢዛ ቃለ አኽዛከ አላሁ ተቁሉ አኽዛከ አላህ ምንም ሳታደርግ አላህ ያዋርደህ ያለህን ሰው አንተን ራስህን ያዋርደህ ማለት ነው የተፈለገበት። ነብዩ ሰለላሁ ዐለይሂ ወሰለም አይሁዶች መጥተው አሳሙ ዐለይኩም ሲሏቸው ወዐለይኩም በለዋቸው። ሞት ላንተ ይሁን ጥፋት ላንተ ይሁን ሲሏቸው ወዐለይኩም ለናንተው በለዋቸው። ራሱን መልሰዋል። አይሻ ግን ጨመር አደረጉ፣ አልቻሉም። ነብዩ ሲሰደቡ ወዐለይኩም ወላዕና ወዐለይኩም ሳሙ ወላዕና ሞት ለናንተ ይሁን የአላህ እርግማንም እናንተው ላይ ይሁን ሲሏቸው አይሻ ሆይ ረጋ በይ፣ እርጋታን አላህ ይወዳል። ያሉትን አልሰማህም እንዴ ስትላቸው ሰምቻለሁ፣ ያሉትን ራሱን ለናንተው አልኳቸው። ከመቼ ጀምሮ ነው እኔ ጸያፍ ቃል ስናገር የምትሰሚኝ አሉ። ግን አሳሙ ዐለይኩም ያሉትን ወዐለይኩም ብለው መለሱ። ያ ራሱ ባይጠራ ጥሩ። እዚህም ጋር አኽዛከ አላህ ያዋርድ ያለን ሰው አንተን ብቻ ማለቱ ይበቃል። እሱም ካስፈለገን ያላንዳች ምክንያት ማይመጥንህን ካንተ ጋር ማይሄደውን ባልዋልከበት ብሎ የሚልህን ሰው እዛው አፉን እንዲዘጋ ሌላ እንዳያስከትል መመለስ ትችላለህ ማለት ነው። ሱፊያን ኢብኑ ዑየይና የኢማሙ ሻፊዒ ታላቅ አስተማሪ
ሱፊያን አልተውሪን አግኝቼ ስለዚህ አንቀጽ ጠየቅኩታ ወጀዛኡ ሰይአቲን ሰይአቱም ሚስሉሃ ስለሚለው አንቀጽ ጠየቅኩታ። ሱፊያን አልተውሪ የዒልም የዙህድ የዒባዳ የተቅዋ የወራዕ የዙህድ ሰው ናቸው ረሒመሁላህ ተዓላ። አሚሩል ሙእሚኒን ፊል ሐዲስ ናቸው። ኢብኑ ዑየይና ሲጠይቋቸው አንየሽቱመከ ረጁሉን ፈተሽቱመሁ ማለት ነዋ። የሆነ ሰው ሲሰድብህ ስድበን አይነት ስድብ መልሰህ መስደብ ማለት ነዋ። ያደረገብህን ነገር ማድረግ ነዋ ከዚህ የተፈለገ። ነገር ግን ኢብኑ ዑየይና ይሄ ብዙ አላረካቸውም። ተወሰነ መልኩ ቁርአን ላይ እንደዚህ አይነት ነገር መኖሩ አፍበሉ ይቅርበሉ ጃሂሎችን ቻሉ ከጃሂሎች ጋር ተመሳሰሉ የሚለው የሸሪዓ ምክር አንዳንዴ እንደዚህ ነገሮችን ማከሩ ለብዙ ሰው ጥያቄ ይሆናል። እንዴት ወአዕሪድ ዐኒል ጃሂሊን ጃሂሎችን ተዋቸው አልተባለም ወይ? ወዐፉ ወስፈሑ አልተባለም ወይ? ሁሉም አገባባል ቦታል ሁሉም የሚገባው አይነት ሰው አለ። ከሪም የሆነን ሰው ክቡር ትልቅ የሆነን ሰው አጥፍቶ ይቅር ስትለው ትልቅነቱ ይጨምራል፣ ይማራል፣ ይጠነቀቃል። ወደፊትም ካንተ ጋር ግንኙነቱን ያስተካክላል። ትልቅ ሰው ሆኖ ክቡር ሰው ሆኖ ጥሩ ተርቢያ ያለው ሰው ሆኖ ትልቅም ትንሽም ጥፋት ቢያጠፋ ይቅር ስትለው ይቅርታው ትልቅነት ይጨምርለታል፣ ይማርበታል። ነገር ግን ለኢም የሆኑ ሰዎች አሉ፣ ኻሲ የሆኑ ወራዳ የሆኑ ምንም አይገባቸው። እንደዚህ አይነት ሰው ይቅር ስትለው ወራዳነቱ ይባባስበታል ይላል። ሱፊያን ኢብኑ ዑየይና የሱፊያን አልተውሪ ንግግር መልስ ብዙም አላረካኝም አሉ። ሂሻም ኢብኑ ሁጀይራን ጠየቅኩ አሉ። ሂሻም ለየት ያለ መልስ ሰጧቸው። አልጃሪሑ ኢዛ ጀረሐ ዩቅተሱ ሚንሁ ለይሰ ሁወ አን የሽቱመከ ፈተሽቱመሁ አሉ። እሳቸው ፊቅህ ነው። ያቆሰለን ማቁሰል ማለት ነው። ያቆሰለ ይቆስል። የሰውን ጥርስ የነቀለ ጥርሱ ይነቀላል። አይን ያጠፋ አይኑ ይጠፋል። እጅ የቆረጠ እጁ ይቆረጣል። ወልጅሩሕ ቂሳስ ተብሏል። በመርፌ ወጋ በመርፌ ወጋው፣ በመቀስ የቆረጠህ ቁረጠው። እንዲማር የሰውን ክብር እንዲያውቅ ሁሉም እንዲህ አይነት ጥቃት በደረሰበት ቁጥር ይቅር ይበል ከተባለ ወንበዴዎች ይበዛሉ። እንዲህ አይነት ጥፋት ያጠፉ እርምጃ ከተወሰደባቸው አደብ ይዛሉ። ሁሉንም አይነት እርምጃ አንተው ራስህ ትወስዳለህ ማለት አይደለም። አይኔን አጠፋኝ እኔም ፈልጌ አይኑን አጠፋዋለሁ አትችልም። ሸሪዓ ፍርድ ቤት ሄደህ ፍርድ ቤት አቁመኸው ግራ ቀኙ ታይቶ ቃዲ ፈርዶ ባለስልጣን ባለበት እርምጃው የሚወሰደው። ሂሻም ኢብኑ ሁጀይራ የሰደበህን መስደብ ማለት አይደለም ከዚህ የተፈለገው አሉ። ምክንያቱም ከጃሂል ጋር የመሰዳደብን በር ከከፈትከው የከፋ ነገር ይመጣል። በሰላም እንኳ ጠርቶ የሰደበህ ዝቅ ካልክና መልስ ከሰጠኸው መመለስ ማትችለው ደረጃ የደረሰ ስድብን ይሰድብሃል። አንተ አኽላቅህ አደብህ ስርዓትህ ያግድሃል። እሱ የተናገረውን ሁሉ አትናገርም። ጃሂሎችን ተዋቸው ነው የሚባል። ነገር ግን አስፈላጊ ሆኖ ከተገኘ እንደዚህ አይነትን ጋጠወጥ ሰው ሌላ ማስቆሚያ መንገድ ካላገኘ በጠባብ ሁኔታዎች ላይ መጥፎ ቃል ወደ ጆሮ ያለ አግባብ የገባበት ሰው ተመሳሳዩን ቃል ወደሱ ጆሮ ማስገባት ይችላል ተብሏል። በሌሎች መንገዶች ላ ዩሂቡ ላሁ አልጀህረ ቢሱኢ ሚነል ቀውሊ ኢላ መን ዙሊም፣ መጥፎ ቃልን መናገር አላህ አይወድም የተበደለ ሰው ሲቀራል። ሌባ ያልሆነን ሌባ፣ ወራዳ ያልሆነን ወራዳ ያለህ ሰው በድሎሃል። የተበደለ ሰው ግን መጥፎን ቃል ቢናገር አላህ አይቆጣም እሱ ነው። ወማ ዛሊክ ወደፊት እንደሚመጣው ከእንዲህ አይነት ነገር ራስን ከፍ ማድረግ ካፍህ መቼም ክፉ ቃል መውጣት የለብም። የአካላዊ ጥቃቶች ግን ቂሳስ አካል ሐቅ አለ። ጉዳቱም እንደሚሰማ ቃል ላይሆን ይችላል፣ ቃል ሊያልፍ ይችላል። አካላት ላይ የሚደርስ ቁስል ህይወትን ያዛባል። እግርህን ሰበረህ ዝም አልከው፣ አይንህን አጠፋህ ዝም አልከው፣ ጉዳቱ የከፋ ነው የሚሆነው። በአንተ ላይ ብቻ አይገደብም። የንግግሩ ግን አንተ ላይ ሊገደብ ይችላል። ችለህ ታሳልፈዋል። ነገር ግን በላጩ ምን እንደሆነ አላህ አስከትሎ ሲነግረን ፈመን ዓፋ ይቅር ያለህ በዳዩን ይቅር ያለ ወአስለሐ የነበረውንም ግንኙነት መልሶ ያስተካከለ ይቅር ብየዋለሁ አልበቀልም ግን ሁለተኛ ፊቱን ማየት አልፈልግም ያላለ
አስለሐ የቀድሞ ግንኙነታቸውን ያስተካከለ ወንድማማችነቱ የተመሰረተ የተመለሰ አላህ የሚወደው ይሄን ሰዎች በተቀያየሙ ቁጥር ፊትን ማየት አልፈልግም መባባል የለባቸው ሰው ከሰው ጋር ብዙ ጊዜ ይጋጫል አብሮ የሚኖር ሰው የተለያዩ ጥቅሞች የሚያገናኙት የተለያዩ ስራዎች የሚያገናኙት ሰው ይቀያየም በተቀያየሙ ቁጥር ሰላሙን አለይካ ያሉ ተሰናብቶ መሄድ አይገባም ያስከፋህን ሰው የበደለህን ሰው አጠፋውን መለስ ነገር ግን ይቅር ብትል ይቅር ብለህ ብቻ ውስጥህ ላይ ቂም ይዘህ መቀመጥ ሳይሆን ወአስለሐ ተበላሽቶ የነበረውን ግንኙነት መልሶ ያስተካከለ ሰው ፈአጅሩሁ ዐለላህ የእንዲህ አይነቱ ሰው አጅር አላህ ዘንድ አላህ ዐዚም ላ ዩካፊኡ ኢላ ቢልዐዚም አላህ ትልቅ ነው አጅሩ አላህ ጋር ነው የተባለ ሰው ትልቅ አጅር መጠበቅ አለበት ዐለላህ ተብሏል ደግሞ አይቀርም ማለት አላህ ብሎ ይቅር ያለ ተበድሎ ተጨቆኖ ስሙ ጠፍቶ ክብሩ ተነክቶ ለአላህ ብሎ የቻለ አጅሩ አላህ ላይ ከዱንያ ከምታገኘው አጅር አላህ ዘንድ ያለው አጅር ዱንያው ሊጠፋ ይችላል ፈአጅሩሁ ዐለላህ ዱንያም አኺራም ላይ የሚጠቅመውን አጅር ጀዛ አላህ ይሰጠዋል የሚሻለውም ይሄ ነው የዱንያን አጅር አይንን ያጠፋ አይኑን ብታጠፋው አካልህን የጎዳ አካሉን ብትጎዳው አትጠቀምም ለነፍስህ ብቻ ነው ለጊዜው ረፍት ሊሰማህ የሚችለው ይሄም ይቅር ሲባል ከሚገኘው የተሻለ ደስታ አይሆንም ትልልቅ ሰዎች በበቀል ከሚያገኙት ደስታ ይልቅ በይቅርታ ነው የሚያገኙ ባለመበቀላቸው ከሚሰማቸው ብሶትና ሐዘን ይልቅ በመበቀላቸው ነው ጸጸት የሚሰማቸው ለምን ከሱ አልተሻልኩም ለምን ይቅር አላልኩም ይላል የዚህ ይቅር ማለት አጅሩ አላህ ላይ ነው ይቅር ማለቱም ደግሞ ለሱ የተሻለ ነው በቀል ለጊዜው ልብህን እንኳን ቢያረጋጋልህ ለአላህ ብለህ ይቅር ማለትህ ለረጅም ጊዜ የተሻለ ልብህን ያረጋጋል ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ወማ ዛደላሁ ዐብደን ቢዐፍዊን ኢላ ዒዛ ብላ አላህ ባሪያውን ይቅርታ በማለቱ ክብርን እንጂ ሌላ ነገር አይጨምርለትም ይቅር ሲል ይበልጥ ባሪያውን አላህ ያከብራል እኔ ጎድቼው እሱ መጉዳት እየቻለ ይቅራል እሷ ይቅራለች ትልቅ ሰው እኮ ናት ይላሉ ሰዎች እንኳን ዱንያ አኺራ ላይ ደግሞ ሌላ ራሱን የቻለ ጥቅም አለ ይቅር በማለቱ የሰው ልጅ አይዋረድም አይጎዳም ሰውን የሚያዋርደው ስራውን ጸባዩን ይሄን ትልልቅ ነፍስ ያላቸው ሰዎች እንጂ አይችሉም የበደላቸውን ይቅር ማለት የተበላሸን ግንኙነት ማስተካከል አይችሉም በሆነ ባልሆኑ የተጣሉ ወንድማቸውን እህታቸውን አይተው እንዳላየ ነው የሚያልፉ ፊቱንም ማየት አልፈልግም ይላል ጀርባ ይሰጣል ዝምድናን ይቆርጣል ነፍስ ትልቅ ስትሆን በትልልቅ ነገር እንጂ አትጠመድ ነፍሶች ትንሽ ሲሆኑ በትንሽ ነገር ይጨነቃሉ አቋም ይዛሉ ታምም ያልጠየቀኝም ልጅ ተወልዶልኝ አልመረከኝም ስልክ ደውዬ አላነሳህልኝም መንገድ ላይ ተገናኝተን ሰላም ያልኩህ ዝም ብለኸኝ አለፍክ ለዚህ አይነት ጥቃቅን ነገሮችን የያዙ የሚያኮርፉ ጸባያቸው የሚቀየር መዋደዱ መቀራረቡ አጅር የሚያስገኝን ወንድም እህት የሚርቁ ልባቸው ትንሽ የሆነ ሰዎች ይቅርታ አድራጊነት አላህ የሚወደው ባህሪ اللهم انك عفو تحب العفو فاعف عني አላህ ሆይ ይቅር ባይነህ በብዛት ይቅር ስላለህ ይቅር ማለትንም ትወዳለህ ይቅር በለኝ በይ ብለው ነብዩ አይሻን መክረዋል የሌሊቱል ቀድር ዱዓ ላይ ይቅር ባዮችን አላህ ይወዳል ማለት አቡበክር ሲዲቅ የሚጦሩት የሚንከባከቡት ሰው ነበረ ሚስጣህ የሚባል ሙናፊቆች አይሻ ላይ የስም ማጥፋት ዘመቻ ከፍተው ባልዋሉበት አውለው አይሻ ዝሙት ሰርተዋል ባሉ ጊዜ ነገሩ ተጣርቶ ለረጅም ሳምንታት ሲራገብ ቆይቶ ፊትና ሁሉ እስከ መቀስቀስ ደርሶ አውስና ኸዝረጅ ውስጥ መጨረሻ ላይ ከሰማይ ቁርአን ወርዶ አይሻን ባጠራ ጊዜ አቡበክር ሲዲቅ እርምጃዎችን መውሰድ ፈለጉ ሚስጣህን እሳቸው የሚጦሩት የሚንከባከቡትን ሰው አይሻ ላይ ያልተጣራ ወሬ በማውራትህ ምክንያት እኔ ካሁን በኋላ ካንተ ጋር ያለኝን ግንኙነት አቁሜያለሁ አረዳህም አላህ ግን ቁርአን አወረደ ولا يأتل أولو الفضل منكم والسعة أن يؤتوا أولي القربى واليتامى والمساكين كان أنت وست فضل الله شو الله
ችሮታውን የሰጣቸው ሀብት ያላቸው ሰዎች ምስኪኖችን፣ የቲሞችን፣ ደካማ ዘመዶቻቸውን ላልረዳ ብለው እንዳይምሉ አላል። አላ ተሒቡነ አን የግፊረ አላሁ ለኩም አላህ እንደሚራችሁ አትፈልጉም እንዴ? ፈዕፉ ወስፈሑ ይቅር በሉ እርሱት ያለፈው ተውታ። አቡበክር ስዲቅ መልስ ሰጡ፣ የቃልም የተግባርም መልስ ሰጡ። ጌታዬ ሆይ ይቅር እንድትለኝ ወዳለሁ አሉ። ለሚስጣሕም ያደርጉት የነበረውን ድጓማ ቀጠሉ። በትንሽ በትልቁ ሰዎችን ማግለል መራቅ ለነፍስ መበቀል ነው። ከዚህ ይልቅ የሚሻለው ይቅር ማለት ነው። አልሐሰን ረሒመሁላህ ተዓላ የቅያም ቀን አንድ ተጣሪ ይጣራል በአላህ ትእዛዝ። አላህ ላይ አጅር ያለው ክፍያ ያለው ሰው ይቁም ይባላል። የፍርዱ ሜዳ ላይ አላህ ላይ ክፍያ ያለው የሚከፈለው ክፍያ ያለው አላህ ዘንድ ይከፈለኛል ብሎ ለክፍያ የተዘጋጀ ይቁማ። ማንም አይቆምማ። የሚቆሙት በዚህ ጥሪ የበደላቸውን ሰው ይቅር ያሉ ሰዎች ብቻ ናቸው። የበደላቸውን ይቅር ያሉ ብቻ ተነስተው ይቆማሉ። ሕይወቴን አበላሽቶ ስሜን አጥፍቶ ስንት ዓመት ወደ ኋላ መልሶኝ አሳምሞኝ አካሌን አግድሎ እንዴት ይቅር እለዋለሁ? ዱንያ ነው ዞሮ ዞሮ እሱ የሚያደርገው ሌላም ሰው ያደርገው ንብረቱን በራሱ ጊዜ መሄዱ አይቀርም፣ መክሰሩ አይቀርም። ሌሎችም ነገሮች ዱንያ ላይ ተሟልተው አይቀጥሉም። ትሄዳለች ትመጣለች ዱንያ። አኼራ ላይ አጅር የሚያስገኝ ከሆነ ይቅር ማለት ያደረገውን ቢያደርግ ለነፍስህ ያላትን ሐቅ አላህ ዘንድ አገኛለሁ ብለህ ከተውክ አላህ አኼራ ላይ ይክሳል። በላጩ ይሄ ነው። ኢነሁ ላ ዩሒቡ ዛሊሚን አላህ ተባረከ ወተዓላ በዳዮችን አይወድም። ማናቸው በዳዮች? አብዱላህ ብን አባስ ይህን አንቀጽ ሲፈስሩ አለዚነ የብደኡነ ቢዙልሚ በደልን ጀምረው የሚፈጽሙት ከመሬት ተነስተው ሰው የሚበድሉ አላህ ተባረከ ወተዓላ አይወዳቸውም ማለትም ማለት ነው የበደላቸውን ዋጋ ይከፍላቸዋል ማለት አላህ የማይወደውን ነገር አድርገዋልና ይቀጣል። ሰዎችን የሚበድሉ ገንዘባቸውን የሚቀሙ ስማቸውን የሚያጠፉ ህይወታቸውን የሚያጠፉ የሆኑ ሰዎችን አላህ አይወዳቸውም፣ ይቀጣቸዋል። አላህ ተባረከ ወተዓላ በፍትህ አዘዘ። ፍትህ ማለት ቂሷስ ነው። ሰዎችን የበደሉ ተመሳሳይ እርምጃ ይወሰድባቸዋል። ፈቀደ። ይሄ እንደነገደ ተርቲብ አለው። ተመልከት። በመጀመሪያ ደረጃ ሰው ላይ ጥቃት ያደረሰ ተመሳሳይ የጥቃት እርምጃ ይወሰድበታል። ይሄ ተደነገገ፣ ተፈቀደ በፍትህ እስከሆነ ድረስ። ነገር ግን ወነደበ ኢለል ፈድሊ በላጭና የተሻለውን ግን ብታደርጉ ይሻላል ብሎ ገፋፋ። እሱ ምንድነው? ይቅርታ ነው። ይቅርታ ብታደርጉ ይሻላል፣ ይቅርታ ብታልፉት አለ። ወነሃ አኒ ዙልሚ በደልን ግን ከለከለ። በሁሉም ሁኔታ በዳዮችን አይወድም። አንድ ብለው ከመሬት ተነስተው ሰው የሚበድሉ ሰው ላይ ጥቃት የሚያደርሱ አላህ አይወዳቸውም። ተበድለውም የአጠፋ እርምጃ ሲወስዱ ወሰን የሚያልፉትን አላህ አይወድም። ዙልሙ ለሁለቱም ምንም ያላደረጋቸውን ሰው ደርሰው የሚያጠቁ በንብረቱ በህይወቱ ጉዳት የሚያደርሱ አላህ አይወዳቸውም። ጉዳት ደርሶባቸው የጎዳቸውን ሰው ሸሪዓው በፈቀደው መሰረት ያጠፋ መልስ ሲሰጡም ደግሞ ወሰን የሚያልፉትን አላህ አይወደማ። ወኢን ዓቀብቱም ፈዓቂቡ ቢሚስሊ ማ ዑቂብቱም ቢህ ወለኢን ሰበርቱም ለሁወ ኸይሩን ሊሷቢሪን ወስቢሩ። ወኢን ዓቀብቱም ያጠፋን ከቀጣችሁ ፈዓቂቡ ቢሚስሊ ማ ዑቂብቱም ቢህ የተቀጣችሁትን አይነት ቅጣት ቅጡ። ወኢን ሰበርቱም ብትታገሱ ለሁወ ኸይሩን ሊሷቢሪን መታገሱ ይቅር ማለቱ ባለመበቀሉ ለታጋሾች በላጭ ነው፣ የተሻለ ነው። ለታጋሾች በላጭ። ወለመን እንተሰራ የተበቀለ የአጠፋ መልስ የሰጠ ባዕደ ዙልሚሂ በዳይ ከበደለው በኋላ ኢንቲሳር ያደረሱበትን አይነት በደል በዳይ ላይ ያደረሰ ሐቁን ያስመለሰ ፈኡላኢከ ተበድለው የተበቀሉ ማ ዐለይሂም ሚን ሰቢል የወቀሳ መንገድ እነሱ ላይ የለም። የሚወቀሱ አይገባም፣ ሊቀጡም አይገባም። ለምን ከተባለ ሐቃቸውን ነው የወሰዱት። ገንዘብ የወሰደባቸውን ሰው አግኝተው ገንዘብ ወሰዱበት። አይናቸውን ያጠፋን ሰው በሸሪዓው መሰረት ተበቀሉት። ልጃቸውን የገደለን ሰው የገደለውን ሰው ፍርድ ቤት አቁመው ይገደልልኝ አሉ። ሸሪዓ ባለበት ሀገር ሐቃቸውን ነው የወሰዱት። ከሐቅ አላለፉ፣ የሌላቸውን አልጠየቁም። ስለዚህ እነዚህ በመሰረቱ ማ ዐለይሂም ሚን ሰቢል አይወቀሱማ።
ከአይሻ በተላለፈ ሐዲስ አልበዛር እንደዘገቡት መን ደዓ ዐላ መን ظለመሁ ፈቀድ እንተሰር ተብላ የበደለው ሰው ላይ ዱዓ ያደረገ ኢንቲሳር ነው ያደረገው፣ ለራሱ ተበቅሏል። ያላንዳች ምክንያት ሰው ላይ ማድረግ ዙልም ነው። ያላንዳች ምክንያት ሰው ላይ ዱዓ ማድረግ ዙልም ነው። የበደለው ሰው ላይ ዱዓ ማድረግ ኢንቲሳር አድርጓል ነው የሚባለው። ምን ማለት ነው? ይሄ ሁለት ነገር ነው የሚፈለግበት፣ ወይም ሁለት ነገር ነው ይሄ የሚያስተምረን። እኔ አልተበቀልኩም አትበል ዱዓ ከማድረግህ። የበደለህ ሰው ላይ ዱዓ ካደረግክበት ተበቀለሃል ማለት ነው። እኔ አልበቀልም ይቅር እላለሁ፣ ከይቅር ባዮች ደረጃ ነው ራሴን ማኖር የምፈልገው ካልክ ዱዓ አታድርግ። እንደው ጥሩ ዱዓ አድርግልህ፣ አስለሐሁ አላህ ይተጋል፣ አላህ ይቅር ይበለው በል። አንድ ይሄ ነው። ሁለተኛ የበደለው ሰው ላይ ዱዓ ያደረገ በድሏል አይባልም፣ ተበቅሏል ነው የሚባለው። የበደለው ሰው ላይ ዱዓ ያደረገ ተበቅሏል ነው የሚባለው። የደረሰበትን በደል ተመሳሳዩን መልሷል ነው የሚባለው እንጂ የበደለው ሰው ላይ ዱዓ ያደረገ በዳ አይባልም። የበደለው ሰው ላይ ዱዓ ያደረገ ይቅርታ አድርጌያለሁኝ ማለት አይችልም። ዱዓ ማድረግም የኢንቲሳር አካል ነው አይነት ነው። ኢነመ ሰቢሉ የወቀሳ መንገድ ያለው ሊወቀሱ ሊተቹ የሚችሉት እንደዚሁ በአግባቡ በጥፋታቸው ልክ ሊቀጡ የሚገባቸውና የቅጣት መንገድ ክፍት የሆነው على الذين يظلمون الناس ሰውን የሚበድሉ ሰዎች ላይ ነው። የቅጣት የወቀሳ መንገድ ያለው ያስኬዳል። ሰውን የሚበድልን ብትወቅሰው ብትቀጣ በምን ሰዎችን የሚበድል በምን በክብራቸው፣ በህይወታቸው፣ በገንዘባቸው የሰውን ገንዘብ የሚዘርፉ ያለ አግባብ ተበድረው ወስደው የሚያስቀሩ የሚክዱ፣ ግማሹን መልሰው ግማሹን የሚያስተባብሉ ወከዛልክ የሰዎች ዒርድ ላይ ክብር ላይ የሚራመዱ የሰው ስም የሚያጠፉ የሰው አካል የሚያጎድሉ ጥቃት የሚያደርሱ እነዚህ ሊወቀሱ ይገባቸዋል፣ ሊቀጡም ይገባቸዋል። ጥፋተኞችም እነዚህ ናቸው። አላህ ዘንድ ተጠያቂ እነዚህ ናቸው። ጀምረው በደል የሚሰሩ ሐዲስ ላይ አልሙስተባኒ ማ ቃላ ፈዐለ አልባዲእ ማ ለም ያዕተዲ አልመዝሉማ ነብዩ ሰለላሁ ዐለይሂ ወሰለም ሁለት የሚሰዳደቡ ሰዎች በስድባቸው መሃል የሚሰዳደቡ ስድብ የሚሉት ሁሉ የጀመረው ሰው ላይ ነው የሚያርፈው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተበዳዩ ወሰን እስካላለፈ ድረስ ሁለት ሰዎች ከተሰዳደቡ የሁለቱም ስድብ ትርፍ ቃል ወንጀሉ የሚያርፈው ጀማሪው ላይ ነው። አንድ ብሎ የጀመረው ጠርቶ የተሳደቡ ሰበብ የሆነው በሩን የከፈተው ሰው ላይ ነው የሚሆነው። ነገር ግን አንድ ሸርጥ አስቀምጡ፣ ማለም ያዕተዲል መዝሉማ ቀድሞ መሰደብ የተጀመረው አካል በመልስ ወሰን እስካላለፈ ድረስ። ኢነመ ሰቢሉ ዐለ الذين يظلمون الناس ሰውን ጀምረው የሚሰድቡ ናቸው፣ ሰውን ጀምረው የሚዘርፉ ናቸው በዳይ የሚባሉ እንጂ የተወሰደባቸውን ለመመለስ የደረሰባቸውን ተመሳሳይ ለመመለስ ብለው መልስ የሚሰጡ እርምጃ የሚወስዱ እነሱ የወቀሳ መንገድ አግባብ የለም ማለት እነሱ ላይ ወየብጉነ ፊል አርድ ቢገይሪ الحق ሊወቀሱ የሚገባቸው ሊቀጡ የሚገባቸው የቅጣት መንገድ ክፍት ነው አግባብ ነው የሚባለው እነዚያ የብጉነ ፊል አርድ ምድር ላይ ወሰን የሚያልፉ መጥፎ ስራ የሚሰሩ يفسدون في الارض ተብሏል። يعملون بالمعاصي ተብሏል። ምድር ላይ ወንጀል የሚሰሩ بغير الحق ያለ አግባብነት ያለው ወንጀል አለ ወይ? ቅድም እንዳለ ነው ወጀዛው ሰይአቲን ሰይአቱ مثلها ሰውን ዝም ብሎ መምታት ወንጀል ግን የተመታ ሰው መምታት ወንጀል አይደለም። بغير الحق የተባለው ሳይመቱ የሚመቱ ማለት ሳይደበደቡ የሚደበደቡ ሰው ገንዘባቸውን ሳይወስድባቸው የሰውን ገንዘብ ፈልገው የሚወስዱ ነገር ግን ገንዘብህን ወስዶ የጠፋበት ሰው የቀጠረህ የሚጠፋ መክፈል የቻለ ከመክፈል ወደ ኋላ የሚል ሰው የሆነ ቦታ ላይ ስታገኘው ይዘህ ገንዘብህን መውሰድ ትችላለህ። የባሰ ችግር በማያመጣ ማለት ظفر የሚባል ፊቅህ ነጥብ አለ። አንድ ሰው ገንዘብ ወስዶ ቢከለክልህ የሆነ ቦታ ላይ ገንዘብ ይዞ ብታገኘው ወይም ቤትህ በእንግድነት መጥቶ ብዙ ገንዘብ ሻንጣው ላይ ብታገኝ መውሰድ ትችላለህ ወይ? አዎ ይቻላል ያሉም አሉ። አይቻልም ለአኺራ መተው አለበት ያሉም አሉ። ምድር ላይ ወንጀል ሰርቷል፣ ዘርፎሃል፣ ክዶሃል በትክክል መውሰዱን እርግጠኛ ከሆንክ ሳትጨምር በተወሰነ ችግር የለም። ነገር ግን እንግድነት ላይ ባታደርገው መልካም። እንግዳ ሐቅ አለ። አልጃር ጃር ወኢን ጃር ይላል። እንግዳ ነው
ጎረቤት ነው እሱ ወሰን ቢያልፍም ተብሎ ከዚህ ከቤት አስወጥተው እንግድነቱ ካለቀ በኋላ ካንተ ድንበር ክልል ከወጣ በኋላ ተከትለህ ሐቅህን መውሰድ ትችላለህ። በሌላ መልኩ ሌላ ችግር እስካላስከተለ ድረስ እሱ ዞሮ ዘረፈኝ ብሎ አንተን ወደ ዋህኒ ቤት የሚያስወርድ ከሆነ አቅል ይሄን አያደርግ። እንዲህ አይነት ችግሮችን በማያስከትል መልኩ ሐቁን ቢወስድ ችግር የለውም ተብሏል። በላጩ ለአኺራ መተው ከሱ የሚሻለው ደግሞ ይቅር ማለት ነው። ይቅር ማለት አልችልም ካልክ በሌላ መንገድ ሐቅህን ማግኘት ትችላለህ። ወፈሩንም ቢሆን ባገኘው አጋጣሚ ወስድ ይፈቀዳል ያሉ በርካታ ሊቃውንታ ወይብጉነ ፊል አርዲ ቢገይሪ الحق ያለ አግባብ ምድር ላይ ወሰን የሚያልፉ በደል የሚሰሩ ምድርን በወንጀላቸው የሚያበላሹ እነዚህ ናቸው ሊወቀሱ ሊቀጡ የሚገባቸው። ኡላኢከ ለሁም አዛቡን አሊም እነዚህ አሳማሚ ቅጣት አለላቸው። ዱንያ ላይ በጥፋታቸው ልክ ይቀጣሉ። እጅ የሚያስቆርጥ ከሆነ እጃቸው ይቆረጣል። ሰርቀው ከሆነ ባለስልጣን ይቆርጣቸዋል። መታሰር ካለባቸው ይታሰራሉ። የሰው አካል አጉድለው ከሆነ ያጎደሉት አይነት አካል ከሰውነታቸው እንዲጎል ይደረጋል። አኺራ ላይ ደግሞ እጅግ በጣም አሳማሚ የጀሃነም ቅጣት አለላቸው። ባለፉት አንቀጾች ወለመን እንተሰረ بعد ظلمه فاولئك ما عليهم من سبيل ብሎና ከላይ ባሳለፍነው አንቀጽ የተበደሉ ሊወቀሱ አይገባም። በዳያቸውን የተበቀሉ ሰዎች ለምን ሊባሉ አይገባም። ካለም በኋላ ግን መወቀስ ያለባቸው ሰዎች አሉ። ሊጠየቁ ሊቀጡ የሚገባቸው ሰዎች አሉ በተግባራቸው። እነዚህም ሰው ላይ ወሰን የሚያልፉ ናቸው፣ ምድርን የሚያበላሹ ናቸው። ሸሪዓ የሕክማ የጥበብ ሸሪዓ ነው ያለ። ተግባሩ ተመሳሳይ ነው፣ ግን አንዱ ያስቀጣል አንዱ አያስቀጣም። አንዱ ያስቀጣል። በምንድን ነው ይሄ የተለየው? በሰዎች ንያ በሰዎች ሁኔታ። ቀድሞ በደል የፈጸመ መጥፎ ስራ የሰራ በበደሉ ምክንያት ይቀጣል። የሱ ወንጀል ነው። የፈጸመውን አይነት በደል እሱ ላይ መፈጸሙ ደግሞ ወንጀል አይሆንም። ከዚህ አስከትሎ አላህ ተባረከ ወተዓላ ይቅር ማለት እንደሚሻል ጠቃሚም እንደሆነ ሲነግረን ወለመን ሰበረ የታገሰ ወገፈረ ይቅር ያለ ያለፈውን የረሳ ገፍር ማለት ሚግፈር ከሚለው የተወሰደ ነው። ሚግፈር ማለት የጦር ልብስ ማለት እንቅላትን ከጦር ከቀስት ከጥይት የሚጠብቅ የሚለብሱት ነገር አለ፣ ሚግፈር ይባል። ገፈረ ማለት ያለፈውን ወንጀል የረሳ የቀበረው የተወው ማለት። ሰበረ የታገሰ ወገፈረ ለበዳዩ ይቅር ያለ የረሳለት። ኢነ ዛሊከ ይሄን ማድረግ መሰበርና ይቅር ብሎ ማለፍ ያለፈውን መርሳት ለሚን ዐዝሚል ኡሙር በጣም ወሳኝ አስፈላጊ ከሚባሉ ነገሮች መሃል አንዱ ነው። የቆራጥነት ምልክት ነው። ይሄን አድራጊው ሊመሰገን ይገባዋል። ከሚመሰገኑ ከሚያስመሰግኑ ተግባሮች መሃል አንዱ ይሄ ነው። ለሚን ዐዝሚል ኡሙር አስቦ ተደርጎ ትልቅ አጅር ከሚያስገኙ ነገሮች መሃል አንዱ ነው። በል ሙቃትል ከዚህም አልፎ ምን አሉ? ሚነል ኡሙር ለቲ አመረ አላሁ ቢሃ አላህ አድርጉት ብሎ ከሚያዝ መልካም ተግባር አንዱ ይሄ ነው። የበደለህን ሰው ይቅር ማለት ብቻም አይደለም፣ ያለፈውን መርሳት መተው፣ ምንም እንዳልተፈጠረ ማድረግ። ይሄ የልብ ንጽህናን ይጠይቃል፣ የልብ ጀግንነትን ይጠይቃል። ራስን ማሸነፍ አቅቶት የፊት ለፊቱ ያለን የበደለውን አካል ከምድር ገጽ ካላጠፋው እኔ ላይ ያደረሰውን እሱ ላይ ካላደረሱ መቼም ይቅር አላልፍም መባል የለበትም። ከዚህ ልክ ለነፍስ ቦታ መስጠት አግባብ አይደለም። ነገር ግን ከማሎች ደረጃ አላቸው፣ ሙሉነቶች ትልቅነቶች ደረጃ አላቸው። ይሄን አልችልም ብሎ መበቀል የፈለገ ሰው ሊበቀል ይችላል። ግን ይሄን በልክ መሆን አለበት፣ በአግባቡ መሆን አለበት። የተሻለ ነው ያለንን አላህ የተሻለ ነው ያለንን ማድረግ አለበት። ኢነ ዛሊከ ለሚን ዐዝሚል ኡሙር ይሄ የቆራጥነት ምልክት ነው፣ ተፈላጊ ተግባር ነው፣ የሚያስመሰግን ነው። አላህ ብሏል፣ የታገሰ ሰው በሰብሩ አጅር ያገኛል። ሰብሩ አጅር ማግኘት ደግሞ ትልቅነት ማሳያ ነው። አዝም ይፈልጋል፣ ቆራጥነት ይፈልጋል። አሁን ብበቀል ነው የሚሻለኝ ወይስ ችዬ ይቅር ብዬ አኺራ አጅሩን ባገኘ ነው የሚሻለኝ ይላል አስተዋይ የሆነ ሰው። ይሄ አንቀጽ የሚመለከተው ሙስሊም በድሎት የአላህ ባሪያ በድሎት ይቅር የሚልን ሰው ነው። እንዲህ አይነት ሰው ላይ ይቅርታው ተወዳጅ ነው። የአላህ ባሪያ ሙስሊም ሙእሚን የሆነ ሰው ሲበድልህ
ማጥፋት ልማዱ ያልሆነ ሰው ሲበደልህ ይቅር ማለቱ በላጭ ነው። ሐሰኑል በስሪ መጅልስ ላይ አንድ ሰው ሌላን ሰው ሰደበ። የሚሰደበው አካል ውስጡ በጣም ተሰምቶት ቁጣውን ዋጥ አድርጎ ውስጡ በጣም ስለ ቆሰለ ውስጡ ስለተቃጠለ ግንባሩ በላብ ተጠመቀ። ላቡን መጥረግ ሁሉ ጀመረ። ሰው የውስጡን ንዴት፣ ቁጣውን፣ ቁጭቱን አፍኖ በመያዙ ምክንያት በአፍ በኩል መውጣት ያልቻለው በግንባሩ በኩል በላብ በኩል መውጣት ጀመረ። እንደ ላብ ሆኖ ከስድቡ ቦታ ብድግ ብሎ ተነሳ። ይሄን አንቀጣ ነበር። ወለመን ሰበረ ወገፈረ ኢነ ዛሊከ ለሚን ዐዝሚ ልእሙር ሚለውን አነበብ። ሐሰኑል በስሪ አቀለሃ ወላሂ ወፈሂመሃ ኢዝ ضيዐሃ አልጃሂሉና። ይህን አንቀጽ ይሄ ሰው በጣም ተረድቷታል፣ ገብቶታል የአንቀጹ መልእክት። ብዙ ጃሂሎች አንቀጿን ቸላ ብለው አሳላ የቁርአኑን መልእክት ተረድቶ ተግባራዊ አደረገ። ውስጡ ላይ የታፈነውን ስሜት በአፉ መግለጽ አቅቶት ወይም ቁርአኑ ገድቦት እኽላቁ ገድቦት ላበላብ እስኪሆን ድረስ መመለስ አቅቶኝ አይደለም እነማ ይሄ የቁርአን አንቀጽ አግዶኝ ነው። ወለመን ሰበረ ወገፈረ ኢነ ዛሊከ ለሚን ዐዝሚ ልእሙር ብሎ ታስተምሮት ሄደ። ከዐብዱሰመድ ኢብኑ የዚድ የፉደይል ኻድም የነበሩ ግለሰብ ነበሩ። ከሳቸው እንደተነገረው ፉደይልን ሰማሁ አሉ። ፉደይል ኢብኑ ዒያድ ታዋቂው የዒባዳ የዙህድ ሰው ናቸው። አንድ ሰው መጥቶ እገሌ በደለኝ ብሎ ስሞታ ካቀረበ አንተ ጋር ወንድሜ ሆይ ይቅር በለው፣ ማረው፣ እለፈው ብለህ መልስ ስጥ አለ። ነገሩን አታባብሰው፣ አታጋግሩ፣ በለው ተበቀለው አትበል። ወንድሜ ሆይ ይቅር በለው ብለህ መልስ ስጥ፣ አረጋጋ። ፈኢነል ዐፍወ አቅረቡ ሊተቅዋ፣ ይቅር ማለት ይበልጥ አላህን ለመፍራት የቀረበ ነው። ይቅር ያለ ሰው ይቅር በማለቱ ይበልጥ ነው ወደ አላህ የሚቃረበው። አላህ የሚወደውን ነገር ነው ያደረገው። ፈኢን ቃለ ላ የሕተሚሉ ቀልቢ አልዐፍወ፣ እኔ ልቤ ይቅር ማለት አይችልም፣ በጣም ተከፍቻለሁ፣ ተገፍቻለሁ፣ ተጎድቻለሁ ካለም ወላኪን አንተሲሩ ከማ አመረኒላህ፣ አላህ በፈቀደልኝ መሰረት እበቀላለሁ ካለ ፈቁል ለሁ በለው ኢን ኩንተ ቱሕሲኑ አን ተንተሲራ፣ እንግዲያውስ ሁሉም ሰው መበቀል አይችልም። አጠፋ መመለስም እውቀት ያስፈልገዋል፣ ራስን መቆጣጠር ያስፈልገዋል፣ ልኩን ማወቅ ያስፈልገዋልና እንዴት መበቀል እንዳለብህ የምታውቅ ከሆነ ይሆንልህ። እንግዲያውስ የበደለህን ሰው መልሰህ ያጠቃህን ሰው ማጥቃት እንዳልከውም ጌታ ፈቅዶልሃል፣ ግን ሸርጥ አለው። ኢን ኩንተ ቱሕሲኑ ልኢንቲሳር፣ አንድ ጥርሱን ያወለቀውን ሰው ጥርሱን አወልቃለሁ ብሎ 11 ጥርሱን የሚያረግፍ ሰው ሊኖር ይችላል። አንዱን በ11 የሚመልስ ሰው ሊኖር ይችላል። ስለዚህ ችሎታ ያስፈልገዋል መበቀል። ወሰን ልታልፍ ትችላለህ። ወኢላ አሳምረህ አስተካክለህ በልክ አጠፋ መመለስ ማትችል ከሆነ ፈርጅዕ ኢላ ባቢል ዐፍዊ፣ ወደ ይቅርታ በር ተመለሳ። በበቀል በአጠፋ መልስ አትግባ። በሩ ሰፊ ነው፣ ላትመለስ ትችላለህ። አንተ መልሰህ በደለኛ ልትሆን ትችላለህ። የሚሻለው የይቅርታ በር ነው፣ ተመልሰህ በሱ ግባ። ፈኢነሁ መን ዐፋ ወአስለሐ ፈአጅሩሁ ዐለላህ አለ። ነገሩ ይቅር ያለ ያለፈውን ያስተካከለ የተበላሸውን ያስተካከለ አጅሩ አላህ ላይ ነው፣ አላህ ይከፍለዋል ዋጋውን። አስከትለው ምን አሉ? ወሷሒቡል ዐፍዊ የናሙ ዐላ ፊራሽሂ ቢለይላ፣ ይቅርታ አድራጊ ይቅር የሚል ሰፊ ሆድ ልብ ያለው ማታ ፍራሹ ላይ በሰላም ተኝቶ ያድራል። ይቅር በማለቱ ለአላህ ብሎ ይቅር በማለቱ ልቡ ይረጋጋል። ማታ ላይ ጥሩ እንቅልፍ ተኝቶ ያድራል። ወሷሒቡል ኢንቲሳፊ ዩቀሊቡል ኡሙራ፣ እኔ አላህ ፈቅዶልኛል፣ አድልን ፈቅዶልኛል፣ ቂሳስን በቀልም ፈቅዶልኛል፣ በልክ እስከሆነ ድረስ ላይ የተበቀለ ሰው የበቀል እርምጃውን ወስዶ ወደ ቤቱ ከገባ በኋላ ግን ልክ አልነበርኩም፣ ማድረግ አልነበረብኝም፣ ወሰን አልፌ ሊሆን ይችላል፣ እንዴት ማለፍ አልቻልኩም እያለ አእምሮ ላይ ሀሳቡ ይገለባበጥበታል። ያን ተከትሎም ደግሞ ፍራሽ ላይ የተገለባበጠ ሊያድር ይችላል። ስለዚህ ጊዜያዊ ስሜትን ተቆጣጥሮ አኼራን አሻግሮ በማየት ይቅር ማለቱ አኼራ ላይ የአላህን ምህረት ማግኘቱ አኼራ ላይ የጀነት ቤትን ማግኘቱ የተሻለ ነው። ሼኽ አቡ በክር አልጀዛኢሪ ረሒመሁላሁ ተዓላ ወገፈረ ለና ወለሁ ወሊጀሚዕ መሻይኽና ወመሻይኽ አልሙስሊሚን
ይሄን አንቀጽ መልክተው ሲናገሩ ምን አሉ? ለቀድ መደሐ አላሁ ተዓላ አልሙንተሲረ ሚነ ዙልማ ተበድሎ በደሉን በልክ የሚመልስን ሰው አላህ ተባረከ ወተዓላ የእሱ ባሪያዎች ባህሪ እንደሆነ በመግለጽ አድንቆታል። በአንዳንድ ሁኔታዎች ላይ ወለዚነ ኢዛ አሷበሁሙል በግዩ ይንተሲሩን ብሏል። ነገር ግን ወመደሐ አልዐፍወ ዐኒል ጁርሚ ሰዎች ሲበድሉት በደሉን ይቅር ብሎ የሚያልፍንም ሰው አድንቋል አላህ። ፈልንቲሳሩ መበቀል የሚሆነው የሚመሰገነው ሚነ ዛሊሚ አልሙዕሊኒ አልፉጁራ አመፅን፣ ግዴለሽነትን፣ ግፍን፣ በደልን በይፋ የሚያራምድ ሰው ሲሆን መበቀሉ ይመሰገናል። አልወቂሕ ፊል ጅምሁር አልሙእዚ ሊሰጊሪ ወልከቢራ ሰው ሁሉ በተሰበሰበበት ወንጀል በደል የሚፈጽም ሕፃን አዋቂውን፣ ወንድ ሴቱን፣ ደካማ ጠንካራውን ለማንም አይራራ ጨካኝ አረመኔ የሆነ ሰው ሲሆን መበቀሉ ይመሰገናል። እዚህ አላህ ይበቀላሉ ሲል ሁሌም ለሁሉም ሰው አይደለም። ሊበቀሏቸው የሚገባው አይነት ሰዎች አሉ፣ አደብ እንዲይዙ እንዲታቀቡ። ለእነዚህ ሲሆን ይመሰገናል። فهذا الانتقام منه أفضل እነዚህ አይነት ሕፃን አዋቂውን፣ ወንድ ሴቱን በሁሉም ሁኔታ ላይ በዳይ ጨካኝ የሆነን መበቀሉ ይሻላል፣ ይመከራል። ይሄ ሼኽ አልጀዛይሪ ብቻ ቃል አይደለም። ሌሎችም በርካታ ሊቃውንት ኢብኑ ተይሚያን ጨምሮ ይቅር ማለቱ የሚያባበስበት ሰው ሲሆን አንተ ይቅር አልከው፣ ያንተን ልጅ ገድሎ ነበር ይቅር አልከው፣ ሌላ የጎረቤት ልጅ ገደለ፣ ሌላ ሀገር ሄዶ ደገመ፣ ያንተን ገንዘብ ዘረፈ፣ ዝም አልከው፣ ቀስ ብሎ ወደ ሽፍታነት ተቀየረ፣ ይሄ በወንጀል አበረታታኸው ማለት ነው የሚሆነው። ስለዚህ እንደዚህ አይነቱ በደል ግፍ ልማዱ ስራው የሆነ ሰው እሱን መበቀሉ ነው የሚሻል፣ መቅጣቱ ነው የሚሻለው። ወልዐፉ ይቅርታ ደግሞ የሚሻለው የሚመሰገነው ፊልፈልታ ሳያስብ አምልጦት ትርፍ ቃል የተናገረ ድንገት አዳልጦት አንሸራቶት ሳያስበው መጥፎ ተግባር የፈጸመ የበደለ ሰው ሲሆን ወፊ መን ያዕተሪፉ ቢዘላህ አጥፍቶ ጥፋቱን የሚያምንና ወየጥሉቡ አልዐፍወ ይቅር በለኝ የሚል ሰው ሲሆን መማሩ ይመረጣል። ሶስቱንም ቁርአን ነግሮናል። ቀደም ሲል እንደጠቀስነው ሸረዐ አልዐድለ ወነደበ ኢለል ፈድሊ ወነሃ ዐኒል ዙልሚ ተብሏል። ቅሷስን በቀልን አላህ በመሰረቱ በልኩ እስከሆነ ድረስ ደንግጎታል። ይቅር ወደ ማለት ደግሞ ጥሪ አቅርቧል። በደልን ከልክሏል። ይቅር ባትለው ይሻላል የሚባለው የወንብድና ስራ ላይ የተሰማራ ስራዬ ብሎ ይሄን የያዘ ለማንም አይራራ ሲሆን ይቅር አትበለው አለማለቱ ይመረጣል። ድንገት የተሳሳተ ሳያስብ ስህተት ባህሪው ያልሆነ በደል ጥፋት ባህሪው ያልሆነ ተሳስቶ ወለም ብሎ በወለምታ ምክንያት ያጠፋን ይቅር ብትለው ይመከራል። አጥፍቻለሁ ይቅር በሉኝ የሚል ጥፋቱንም የሚቀበል ይቅር ቢባል ይሻላል ነው። قال تعالى ومن يضلل الله الله تبارك وتعالى የውስጡን ጠማማነት አውቆ ያጠመመው የጥመት ጎዳናው ላይ ዝም ያለው فما له من ولي من بعده ከአላህ በኋላ ከጥመት ሊያድነው የሚችል ሊያቃናው የሚችል ምንም ረዳት የለውም። ዱንያ ላይ ይዞት የሄደ ወንጀሉ ጥመቱ የሚያስከትልበትን የአኼራ ቅጣትን ሊከላከልለት የሚችል የለም። ወተረ ዛሊሚነ በዳዮችን ታያቸዋለህ ለማ ረአው ልዐዛበ የቅያም ቀን ቅጣቱን አዳቡን በሚያዩበት ጊዜ የቁሉነ ሲሉ ታያቸዋለህ ተሰማቸዋለህ ሀል ኢላ መረድን ሚን ሰቢል ወደ ዱንያ መመለስ ምንችልበት መንገድ ይኖር ይሆን ይላል። ሚን ሰቢል ማንኛውም አይነት መንገድ በምንም መልኩ ብቻ ወደ ዱንያ መመለስ እንፈልጋለን ይላል። የአመፀኝነቱ፣ የጋጠ ወጥነቱ፣ የእምቢባይነቱ፣ የጥጋቡ ጊዜ አለቀ። እዚህ ሲጠሩ ሲለመኑ እንዲህ ነበር የሚሉት፣ ተሻፈረኝ ነበር የሚሉት፣ ያወቁ ነበር የሚያጠፉት። ስሜትን የመከተል ጥግ ጀሀነም እንደሆነ አዩና ለመመለስ ይቻላል ይላል። እዛ ነው አደብ የሚገዙት፣ ጸባያቸውን የሚያስተካክሉት። አይጠቅም። ወደ ስራ ወደ ጂሃዱ ምድር መመለስ ቢጠይቁም እድል አይሰጣቸው። ድጋሚ እድላቸው እንደሚያበላሹ አላህ ያውቃል። ቀድሞ ከማበላሸት መጠንቀቅ እንጂ አበላሽቶ ሳይስተካከሉ ራስን ሳያጸዱ ወደ አኼራ መሄድ ውርደት። ይዘውት የሄዱት ውርደት ደግሞ አይለቅም። መልሱኝና ውርደቴን አራግፌ ልምጣ ተስተካክዬ ልምጣ ቢል አይሆን።
እንደማይስተካከሉም አላህ ያውቃል። ወለው ተራ ኢዝ ውቂፉ ዐለ ናር ፈቃሉ ያ ለይተና ኑረዱ ወላ ኑከዚበ ቢአያቲ ረቢና ወነኩነ ሚነል ሙእሚኒን በል በዳ ለሁም ማ ካኑ ይኽፉነ ሚን ቀብል ወለው ሩዱ ለዓዱ ሊማ ኑሁ ዐንሁ ወኢነሁም ለካዚቡን ይላል። ሁሉን የሚያውቀው አላህ ጀሀነም ላይ ቆመው መግባታቸውን የተጠባበቁ ባለበት ሰዓት ያለውን ሁኔታ ብታይ በጣም የሚዘገንን ነው፣ የሚያስፈራ ነው። እንደው ምኞታችን አንድ ነገር ነው፣ ወደ ዱንያ ተመለሰን ማስተባበሉን፣ መዋሸቱን፣ ማመፁን ትተን ከሙእምኖች ሆነን እንመለስ ነበር ይላሉ። ይልቅ እዚሁ ዱንያ ላይ ያሉ ሲደብቁት የነበረው ነገር እዛ ተገልጦላቸው ልባቸው ያውቃል። እያወቁ ነው እንዲህ ያሉት። ራስ ወዳድ ሆነው ጊዜያዊ ጥቅም ሸንግሏቸውን አኺራ ሐቅ እንደሆነ አላህ አጥፊዎች እንደሚቀጣ ልባቸው ያውቃል። ሸይጣን ጋልቧቸው ነው ዝም ብሎ ሲጋልቡ የነበሩት። ሸይጣን ጣላቸው እዛ ወስዶ እንመለሳ። የሸይጣንን ፈረስ ሲጋልቡ ሄደው ድጋሚ መመለሻ ፈረስ ይጠይቃሉ። ውሸታቸውን ነው። ወደ ዱንያ ቢመለሱም ዳግም እድል ቢሰጣቸውም ወደ ነበሩበት መጥፎ ስራ ይመለሳሉ አለ አላህ ተባረከ። ያልሆኑ ነገሮችን ቢሆኑ እንዴት ሊሆኑ እንደሚችሉ አላህ ያውቃል። አይሆንም አይመለሱ። ቢመለሱ ምን ሊያደርጉ እንደሚችሉ አላህ ያውቃል። ወተራሁም ታያቸዋለህ ዩዕረዱነ ዐለይሃ እሳት ላይ ሲቀረቡ መላኢካ የያዘ ያቀርባቸው ለእሳት ኻሺዒነ ፈሪዎች ሆነው ሚነ ዙሊ በውርደታቸው ምክንያት ዱንያ ላይ ይዞት የሄዱት ውርደት፣ ግፉ፣ በደሉ፣ ወንጀሉ አዋርዷቸው ሲፈሩ ታያቸዋል። የንዙሩነ ወደ ጀሀነም እሳት ያያሉ። የንዙሩነ የፍርዱ ሜዳ ላይ የተሰበሰቡ ሰዎችን ያዩዋቸዋል። በምን መልኩ? ሚን ጠርፊን ኸፊይ ደከም ባለ እይታ። ሙሉ አይናቸውን ገልጠው አያዩ። ወንጀለኛ ናቸው፣ ተዋርደዋል። ቀና ብለው ሰዎችን ማየት አይችሉም። ልክ እንደ ሌባ እጅ ከፍንጅ የተያዘ ሌባ ሰዎች ተሰብስበው ሲያዩት ሲጠይቁት ቀና ብሎ አያዩ። አሊያ ደግሞ በበደሉ በጥፋቱ ምክንያት የሞተ ቅጣት ተፈርዶበት ሰይፍ ተመዞ ትዕዛዝ የተጠበቀ ያለ አካል ሰይፉን በሙሉ አይኑ ፍጥጥ ብሎ አያዩ። እየሰረቀ ነው የሚያየው እየፈራ። እነሱም ተዋርደው አፍረው አንሰው ወደ እሳት ወደ ሰዎች በአይነ ስርቆት ነው የሚያዩት፣ ትንሹ ነው የሚያዩት። ይሄ አንድ ተፍሲር ነው። ወይም ደግሞ ስቃዩ መከራው አይናቸውን አድክሞት አይናቸውን መግለጥ አቅቷቸው ደከም ያለ እይታ ነው የሚያዩት ተብሏል። ወይም ደግሞ ስውር በሆነ አይን ያያሉ። ማን ነው ስውሩ አይን ካልክ በልባቸው አይን ነው የሚያዩት ስቃዩ። አማ አይናቸው የግንባር አይናቸው አላህ አሳውሮታል ወስዶታል። ለምን ከተባለ የቂያም ቀን ካፈሮች እውር ሆነው እንደሚነሱ ተነግሯል። ወነሕሹሩሁም የውመል ቂያመቲ አዕማ ዑምየን ወቡክመን ወሱማ የሚል መንቀዛ። እዚህ ዱንያ ላይ ሐቅን ከመከተል ታውረው የነበሩ የቂያም ቀን እውር ነው የሚሆኑ። ስለዚህ እውሮች ናቸው። የግንባር አይናቸው አያይም። የሚያዩት በምንድን ነው? ሚን ጠርፊን ኸፊ ስውር በሆነ አይን ነው የሚያዩት። ያም የልብ አይን። ወዴት እንደሚሄዱ ልባቸው ያያል። ወደ እሳት ልባቸው ይታወቃል። ወቃለ አለዚነ አመኑ ይሄን አማኞች ይላሉ ኢነል ኻሲሪነ ከሳሪ ማለት አለዚነ ኸሲሩ አንፉሰሁም ነፍሳቸውን የከሰሩ ናቸው፣ ነፍሳቸውን ያጡ። ወአህሊሂም ቤተሰቦቻቸውን ያጡ ሰዎች ናቸው ከሳሪ የሚባሉ። ትክክለኛ ኪሳራ ይሄ ነው። መቼ? የውመል ቂያማ የቂያም ቀን። ዱንያ ላይ የተወሰነ የሰበሰበውን ሀብት ያጣ ንብረቱ የወደመበት የተሰረቀበት ይሄ አይደለም ከሳሪ የሚባል። በትክክል ከሰረ የሚባለው አንድ ሰው ነፍሱን ያጣ ሰው። የሰው ልጅ ያለችው አንድ ነፍስ ናት። ወንጀል በሰራ ቁጥር የሰው ልጅ ነፍሱን ያጣ ነው፣ የአኺራ ህይወቱን ያበላሸ ማለት። እዚህ ግን መልካም ስራ በሰራ ቁጥር የሰው ልጅ አኺራ ላይ ህይወቱ የተስተካከለ ነፍሱ በደስታ የምትኖርበትን ሁኔታ እያመቻቸ ነው። በምንድን ነው ነፍሱን ያከሰራት? ቢተኽሊድህም ፊናሪ ወዐደሚ ውሱልህም ኢላ አልሑር አልዒን አልሙዐደት ለሁም ፊል ጀነት ለው አመኑ። ከሲሩ አንፉሰውም ራሳቸውን የከሰሩ የጀሃነም እሳት ማገዶ በመሆናቸው፣ ወአህሊህም ቤተሰባቸውንም ያጡ ጀነት ቢገቡ ጀነት ላይ ተዘጋጅተውላቸው የነበሩ የተለያዩ ሰዎች አሉ። ዊልዳን ሙኸልዱን የሚባሉ አሉ። የትዳር አጋር አለ። ይሄን ይከስራሉ፣ አያገኙ። ከሲሩ አንፉሰሁም ወደ ጀሃነም በመሄዳቸው፣ ወአህሊህም ቤተሰባቸውን የከሰሩ በምን
እነሱ ጀነት ቢገቡ ኖሮ ጀነት ላይ ተዘጋጅቶላቸው የነበረ ቤተሰብ እነሱ ጀነት ባለመግባታቸው ምክንያት ለሌላ ሙእሚን አላህ በተጨማሪ መልኩ በመረቃት መልኩ ይሰጣል ተብሎ እነሱ ከሰሩ ማለት። ይሄ በሌላ ሐዲስም ተጠቁሟል። ማንኛውም ካፍር ጀሃነም እንደገባ የጀነት በር ተከፍቶ ይታየዋል። በአላህ ብታምን ኸይር ስራ ብትሰራ ያንተ መኖሪያ ይሄ ነበረ፣ አንተ እምቢ አልክ አይደለ? እንግዲያውስ ለሌላኛው ባሪያዬ ተጨማሪ ሰጥቼዋለሁ ይላል አላህ ተብሏል። ጀነት የገባም ሰው ወደ ጀሃነም በር ተከፍቶ እንዲያ ይደረጋል፣ ያያል። አንተ በማመንህ ነው ከዚህ የዳንከው፣ መልካም ስራ በመስራትህ ነው ከዚህ የተረፍከው፣ ባታምን ኖሮ እዚህ ነበር የምትገባው ይባል። አላ ኢነ ዛሊሚነ ፊ ዐዛቢን ሙቂም፣ በዳዮች መቼም በማያባራ ስቃይ ውስጥ ነው ያሉት። ነፍሳቸውን አጥተዋል፣ እሳት ገብተዋል፣ ከስረዋል ነፍሳቸው። የሰው ልጅ ሁለት ነፍስ የለው። ራሳቸውን አድኑ በመልካም ስራ የሚባለው ለዚህ ሰው ልጅ መጥፎ ስራ ሰርቶ ተበላሽቶ አኺራ ከሄደ አንድ ነፍስ ነው ያለችው። ያቺ ነፍሱ በእሳት እንድትቃጠል ከተደረገ ሌላ ነፍስ የለም። ሁለት ሶስት ነፍስ የለም፣ አንድ ነፍስ ብቻ ነው ያለው። ነፍሱን የከሰረ በዳይ ነው፣ ራሱን በድሏል። ዘላለማዊውን ደስታ ጀነትን፣ የጀነት ኒዕማዎችን ያጣ ከዱንያ ቤተሰቦቹ፣ ከወላጆቹ፣ ከልጆቹ፣ ከትዳር አጋሮቹ፣ ከዘመዶቹ ጀነት ላይ መኖር ያልቻለ ጀነት ላይ ከተዘጋጁ የጀነት አጫዋቾች ጋር አብሮ መኖር ያልቻለ ድርብርብ ኪሳራን የከሰረ ህይወቱንም አጥቷል። የጀሃነም እሳት ሆኖ የጀነት ጸጋን በማጣቱ የጀነት ቤተሰቦቹንም አጥቷል። የጀነት ቤተሰብ ሁለት አይነት ናቸው። በዚህ ከዱንያም ይሄዳሉ። ወለዚነ አመኑ ወተበዐትሁም ዙርሪየቱሁም ቢኢማን አልሐቅና ቢሂም ዙርሪየተሁም ሱረቱ አጡር ላይ እንዳሳለፉ እዚህ ያመኑ መልካም ስራ የሰሩ ቤተሰቦቻቸው አብረው ጀነት ውስጥ ይኖራሉ። ደረጃቸውን ከተመሳሳይ ባይሆን አላህ ለደጎች እሱን ለታዘዙት ሲል ደረጃቸው ዝቅ ያሉትን ከፍ ያደርግላቸው። ይሄን ማጣት ትልቅ ውርደት። የጀነት ሰዎች ይዘያየራሉ፣ ይተያየቃሉ ተብሏ። ይሄ ቃል ይሄን አጥቶ እሳት ውስጥ ይዘወትራል። ነፍሱም የጀነትን ነዒም ጠጋ ታጣለች። ከሳሪ ማለት ይህ ነው አላ። ስለዚህ የዱንያን ሀብት ማጣት ክስረት አትበለው። ይሄዳል ይመጣል። ዱንያ ትተህ ባሄድ በክስረት ባታጣው እንኳ በሞት ታጣዋል። ትልቁ ኪሳራ ውርደት ነፍስን መክሰር፣ የጀሃነም እሳት በማድረግ የጀሃነም እሳት እራት በማድረግ የጀነት ጸጋን ማጣት። ኢነ ዛሊሚነ ፊ ዐዛቢን ሙቂም፣ በዳዮች በተለይ ካፍሮች፣ ሙሽሪኮች፣ ሌሎችም አላህ የከለከላቸው ከባድ ወንጀሎችን የሰሩ ሳይስተካከሉ፣ ሳይተውብቱ፣ ሳይታረቁ ጀነት የሚያስገባቸውን አቋምና ቁመና ሳይዙ የሄዱ ዘላለማዊ ቋሚ የሆነ ቅጣት ውስጥ ናቸው። የመዳን ተስፋ የላቸውም፣ የመውጣት ተስፋ የላቸውም። ቅጣቱም አያልቅም። ሁለት ስቃይ ነው። ቅጣቱ ራሱ አያልቅም፣ አይጠፋም እሳቱ። እነሱም ደግሞ አምልጠው መውጣታቸው። ዛልም ሁለት አይነት፣ ኩፍርን ሽርክን ይዞ የሄደ መቼም ከጀሃነም አይወጣም፣ አያመልጥምም። የእሱ ጀሃነምም አይጠፋም፣ እሱ የሚቀጣበት ክፍል። መለስተኛ ከኩፍር ከሽርክ በታች ያለን በደል ይዞ የሄደ ራሱን የበደለ አሊያ ደግሞ ሰውን የበደለ ይበቃሃል እስኪባል ድረስ የቅጣት ጊዜው እስኪያልቅ ድረስ ይቀጣል። የእሱ የቅጣት ቋሚነት አንጻራዊ ነው። ለረጅም ጊዜ የሚቀጣ ይኖራል፣ መካከለኛ ጊዜ የሚቀጣ ይኖራል። ሽርክና ኩፍር ከሌለበት ከጊዜ በኋላ ይወጣል። የሰው ሐቅ ያለበት የሄደ ሰው በድሎ የሄደ በዳዩ ይቅር ካለው መልካም፣ ይቅር ካላለውሳ ሰውን የበደለውን ያክል ለበደሉ ይበቃል የሚባለውን ያክል አኼራ ላይ ይቀጣል። ከሱ ቅጣትም አልፎ የበደለው ሰው ወንጀል ካለበት የበደለው ሰው ወንጀል ተወስዶ እሱ ላይ ተጭኖ የሱንም ጭምር ይቀጣል። ይሄ ቀን ሳይመጣ በፊት እዚሁ ሂሳብ አወራርዱ አስተካክሉ ተብሏል። ወርቅ ብር የለም የቂያም ቀን። ወርቁን የወሰድክበት ሰው ስጠው፣ እዚሁ ብሩን የወሰድክበት ስጠው። ስሙን ያጠፋኸው ክብሩን የነካው እዚሁ ይቅርታ ጠይቆ አስተካክል። ካልሆነ ግን የቂያም ቀን በሐሰናትህ በመልካም ስራህ ነው የምትከፍለው። በሱ ወንጀል ተይዘ ጀሃነም ትወርዳለህ። ዙልምን ፍሩት ተጠንቀቁት ተብሏል። ማ ካነ ለሁም ሚን አውሊያ የንሱሩነሁም ሚን ዱኒላህ፣ ሊረዳቸው የሚችል ረዳት የለም። ካሉበት ስቃይ ሊያወጣቸው የሚችል አላህ ነው ሊረዳ የሚችለው። አኺራ ላይ ከአላህ ጋር ደግሞ ተጣልተዋል፣ አስቆጥተዋል። ወመን ዩድሊልላሁ ፈማ ለሁ ሚን ሰቢል፣ አላህ ያጠመመው የውስጡን ጠማማነት አውቆ የጥመት ጎዳናው ላይ ዝም ያለው የመስተካከያ እድልና መንገድ የለውም። ዱንያ ላይ ወደ ሐቅ የሚደርስበት መንገድ የለም፣ አኺራ ላይ ደግሞ ወደ ጀነት የሚደርስበት መንገድ የለም። መን የህዲላሁ ፈሁወል ሙህተድ፣ አላህ ያቃን ነው የተቃናስ። አላህ የሚያቃን ነው እኛ ሰበቡን ስናደርስ አስባቡን ስናደርስ።
ከኛ የሚጠበቀውን ስናደርግ የውስጡን ጠማማነት አውቆ አላህ ዝም ያለው ያጠመመው ሰው የሂዳያን መንገድ ማግኘት አይችልም አልፈለገውምና አኺራ ላይ ደግሞ የጀነትን መንገድ ማግኘት አይችልም ያኒ የኸይር በሮች ሁሉ ይዘጋጉበታል ማለት ነዑዙ ቢላሂ ሚነ ضላል ኩልኩም ضال ኢላ መን ሀደይቱሁ ፈስተህዱኒ አህዲኩም ያለው አላህ ለዚህ ሁላችሁም ለጥመት ለስህተት የተጋለጣችሁ ናችሁ መራኝ አቃናኝ በሉኝ እመራችኋለሁ አቃናችኋለሁ ብሏል የቂያማን ቀን መከራ ስቃይ ከነገረን በኋላ ደግሞ ቸላ እንዳንለው አስጠንቅቆናል እንድንዘጋጅለት አዞናል استجيبوا لربكم ለጌታችሁ መልስ ስጡ አቤት በሉ እሺ በሉ መልእክተኛውን ተከተሉ የቁርአኑን ህግ ተግብሩ አላህን በብቸኝነት ተገዙት ሽርክን ራቁ ወደ መልካም ነገር ፍጠኑ ከመጥፎ ነገር አላህ ከሚጠላው ነገር ራቁ ዛሬ ነገ አትበሉ استجيب ወዲያው እሺ ወጆ ሰው ያወቀ ነው የሚያጠፋው استجيب ዛሬው ነው እሺ በል ነገ ነገ አትበል من قبل أن يأتي يوم ከባድ ቀን ከመምጣቱ በፊት ለአላህ ጥሪ መልስ ስጥ መልሱ የመላስ መልስ ብቻ ነው የተግባር መልስ ስጥ አድርግ የተባልከውን አድርግ የተባልከውን ተው لا مرد له من الله ያ ቀን ደግሞ ከመጣ መላሽ የለውም ማንም አይመልሰውም አላህ ካመጣ ነገ ተወብታለሁ ከነገ ወዲያ ተወብታለሁ አትበል አላህ ተውበትህን ይቀበላል አላህን እሺ ማለትህ የሚጠቅምህ አንድ ከባድ ቀን አለ ያ ቀን ሳይመጣ በፊት እሺ ካልከም ቂያማ ሳይመጣ በፊት ማለት የቂያማ ቀንማ ሁሉም ሙእምን ይሆናል ሁሉም ጸባዩን ያስተካክላል ያኔ ማመን አይጠቅም يوم يأتي بعض آيات ربك لا ينفع نفسا إيمانها لم تكن آمنت من قبل أو كسبت في إيمانها خيرا ይላል ይሄ ከባድ አንቀጽ ነው ቂያማ በሚመጣበት ቀን لا ينفع نفسا إيمانها لم تكن آمنت من قبل ይህ ቀን ከመምጣቱ በፊት ያላመነች ነፍስ ያን ቀን ማመኗ አይጠቅማትም አለ ይሄ አንድ ነገር ነው ሸኔን አይመለከትም ካፍር አይደለም አመኛለሁ ስለ ይሆናል ግን ቀጥሎ ያለው በጣም ያስፈራል ምን ያህል ቀጥሎ ያለው አው ከሰበት في إيمانها خيرا አምና ከኢማን በኋላ ኸይር ያልሰራች ነፍስም ያን ቀን ሰራለሁ ማለቱ አይጠቅምም ማለት ብዙዎቻችን አምነናል ግን ሁለተኛውን አላሟላን يوم يأتي بعض آيات ربك لا ينفع نفسا إيمانها لم تكن آمنت من قبل أو كسبت خير አምና ቁጭ ያለች ስራ ያልሰራች ነፍስ ያኔ መጠቀቷ ለስራ መነሳሳቷ አይጠቅምም ይላልና ይህ ከባድ ቀን ሳይመጣ በፊት ተዘጋጁ መልስ ስጡ የተግባር መልስ መተው ያለባችሁን ተው አላህ የሚጠላውን አላህ የከለከለውን ማድረግ ያለባችሁን አድርጉ ይህ ቀን ከመጣ ደግሞ لا مرد له من الله ይህን ቀን አላህ ሁን ብሎት ሊመልሰው የሚችል ማንም የለም ሁን ካለው ይሆናል በቅጽበት وما أمر الساعة إلا كلمح البصر أو هو أقرب የቂያማ ጉዳይ እኮ እንዳይነ ቅጽበት ነው አረ ከዛም በላይ ሊሆን ይችላል ይላል አላህ ተባረከ ቂያማ ሩቅ ነው ምልክቶቹ ብዙ ናቸው ገና ነን አትበል የቂያማ ጉዳይ እንዳይነ ቅጽበት ነው አይነህን ጨፍነህ ምትከድንበት ከድነህ ምትከድንበት ያክል ጊዜ ነው او هو اقرب بل هو اقرب ከዛም በላይ ቅርብ ነው ዱንያ ልትጠፋ ትችላለች ዋናው ትልቁ ቂያማ በዚህ ልክ ባይሆን ያንተ ቂያማ የኔ ቂያማ የግለሰብ ቂያማ ቅርብ ነው ቂያማ ሁለት አይነት كل من مات قد قامت قيامته የሞተ ሰው ሁሉ የሱ ቂያማ ቆሟል ስለዚህ ዋናው ቂያማውን ከበዚህ ልክ ያልቀረበም ብዙ ምልክት አለው አውቅ ያለው ካልክ አንዳንዴ ማወቅ ያጠማልና የቂያማ ምልክቶችን ስለማውቅ ገና ነው አላለው ካልክ የግለሰብ ቂያማ የሞተ ሁሉ ቂያማው ቆሟል ከሞትኩ በኋላ የቂያማ ምልክት ገና ቢሆን ባይሆን ምንህ ነው ምንም አይጠቅም ስለዚህ የግለሰብ ቂያማ አይታወቅም ያኘከውን ሳይጎርስ የሚሞት ሰው አለ ስጁድ ተደፍቶ ሳይነሳ የሚሞት ሰው አለ ሰላህ ሐሰነ ኻቲም ለሰርግ የደገሰ ነገ ሰርግህ ነው ሲባል ማታ ሬሳ ሆኖ አድሮ በማግስቱ ሙሽራ ሆኖ ሳይሆን ጀናዛ ሆኖ የሚወጣ ሰው አለ መመረቂያ ልብሱን ያዘጋጀ ሊያሰፋ ሄዶ ሲመጣ የሚሞት ሰው አለ وما أمر الساعة إلا كلمح البصر ያንተ ሰዓት ጉዳይ እንዳይነ ቅጽበት ነው ትልቋ ሰዓት አለች የቂያማው ሰዓት ሰዓቱል ኩብራ መለስተኛ ደግሞ ሰዓት አለች የሞቷ ሰዓት ሲሳት ቀጠሮ ይላል መቼ እንደሆነች አታውቅ አላህ ደብቆ አስቀምጦታል وما تدري نفس بأي أرض تموت የተኛውም ነፍስ የት እንደምትሞት አታውቅም ተወው የት እንደምትሞት ካላወቅ መቼ እንደምትሞት አታውቅም إذا استجيبوا ይሄ ቀን ከመምጣቱ በፊት እሺ በሉ ተስተካከሉ ይሄ ቀን ከመጣ ደግሞ መጠጠቱ አይቆጭ ማን ነው አይጠቅም ቁጭት አይጠቅም ጊዜው አልፏል የቁጭት ጊዜ የገዘት ጊዜ የይቅርታ ጊዜ አብቅቷል ዛሬውን ተወብቱ ዛሬ ነገ አትበሉ ማለኩም ሚን መልጀኢን የውመኢዝ ያን ቀን መሸሻ የላችሁ ቀኑ ከመጣ
ጥፋተኛ ሆናችሁ ከደረሰባችሁ ሳትጸዱ ሳትስተካከሉ ከሆነ ያ ቀን የደረሰው ወንጀለኛ ነኝ እኔ ያልተዘጋጀሁም ነበረ ምን ይዋጠኝ የት ልግባ ብትል ምንም ይውጥህ አታገኝ። ምድር ምንም አባጣ ጎባጣ የሌለባት ለጥ ያለች ሜዳ ሆና ሁሉም አንድ ሜዳ ላይ ተሰብስቦ ፍርዱን ይጠብቃል። ወማ ለኩም ሚን ነኪር ማስተባበልም አትችሉም። እጅ ከፍንጅ ትያዛላችሁ። ወንጀላችሁን ጀርባችሁ ላይ አዝላችሁ አላህ ፊት ትቆማላችሁ። የሰራችሁበት እጅ እግር ይመሰክራል። ወይም ደግሞ ማለኩም ሚን ነኪር ያላችሁበትን አስከፊ ሁኔታ አውግዞ ተቃውሞ ሌላ ሊቀይርላችሁ የሚችል ማንም የለም። አላህ ከሆነ በወንጀላችሁ ቅጣት የወሰነባችሁ እንዴት ይቀጣሉ እነዚህ ብለው አላህ እናንተ ላይ እንዲደርስ የፈቀደውን ያዘዘውን ቅጣት ኢንካር አድርጎ አውግዞ ፍቷቸው ነፃ አውጧቸው ሊል የሚችል ማንም የለም። አልሙልኩ የውመኢዚን ሊላህ ፍርዱ ያን ቀን ለአላህ ብቻ። አላህ የቅጣት ውሳኔን የወሰነበትን ሰው ሊያድን የሚችል የለም። ዛሬ ግን አንድ ዳኛ የፈረደውን ፍርድ ሌላ መጥቶ ሊሽር ይችላል። እድሜው ልክ ይታሰር ብሎ የፈረደበትን ሌላ ሰው መጥቶ አይበቃዋል ሊል ይችላል። በዚህ አይነት ቅጣት ይቀጣ ያለውን ይቅር ሊል ይችላል። ያኔ ግን ማለኩም ሚን ነኪር ይሄ አይገባቸውም ብሎ ከተወሰነባችሁ ውሳኔ ሊያወጣችሁ የሚችል የለም። يقول الإنسان يومئذ أين المفر كلا لا وزر إلى ربك يومئذ المستقر ወደ ፍርዱ ሜዳ መሄዳችን አይቀርም። ከፍርዱ ሜዳ ግን ስንመለስ አይነታችን ይለያያል። በጥሩ ሁኔታ ተደስተው የሚመለሱ አሉ፣ ተፈርዶባቸው በዛው ወደ ጀሃነም የሚሄዱ አሉ። ነዑዙ ቢላሂ ሚን ሱኢል ሙንቀለብ። ፈኢን አዕረዱ እምቢ ካሉ አልከተልም አልሰማም ካሉ ፈማ አርሰልናከ ዐለይሂም ሐፊዛ አንተን እነሱ ላይ ጠባቂ አድርገን አላክንህም። አትወቀስም እምቢ በማለታቸው ባለማድረስህ እንጂ ባለማብራራትህ ባለማስረዳትህ ባለመምከርና መገሰጽህ እንጂ የምትጠየቀው በእነሱ አለመስተካከል አትጠየቅ። ስራቸውን ተቆጣጣሪ እስከ መጨረሻው ራሳቸው ላይ ቆመህ አስፈራርተህ አስገድደህ አስተግባሪ አይደለህም። አንተ መካሪ ብቻ መልእክተኛ ብቻ። ከዛ ስራቸው ያውጣቸው፣ ሒሳባቸው አላህ ዘንድ ነው። ኢን ዐለይከ ኢላ አልበላግ አንተ ግዴታ ማድረስ ብቻ። ፈኢነማ ዐለይከ አልበላጉ ወዐለይና አልሒሳብ ይላል ነቢዩ። በጣም ይጨነቁ ነበር ሰዎች ባለመስተካከላቸው። ፈለዐለከ ባኺዑን ነፍሰክ እንደው ራስን ልታጠፋ ነው እንዴ ተጨናነቅክ እኮ ራስን ልትጎዳ ነው እንዴ እስከ መባል ደርሳ። ይሄኔ ነው አላህ ተባረከ ወተዓላ አንተ ማድረስ ብቻ ነው ያለብህ፣ ሒሳብ የምናወራርደው እኛ ነን፣ ከእኛ ጋር ነው ስራቸው ያለው። ኢነ ዐለይና ሒሳበሁም ኢነ ኢለይና ኢያበሁም ثم ኢነ ዐለይና ሒሳብ። አንተ እዛ ዱንያ ላይ እስካሉ ድረስ አስተምራቸው። እምቢ ካሉ አልከተልም መልስ አልሰጥም ካሉ ተዋቸው። እንደሻቸው ሆነው እንኳን ቢኖሩ ዞሮ ዞሮ መመለሻቸው ወደኛ ነው። አውሬም ይብላው የሞተን ሰው እሳትም ያቃጥል ጎርፍም ይውሰደው ቻቻ ዞሮ ዞሮ የሰው ልጅ ወደ አላህ ይመለሳል አይቀር። ካልነበርክበት የፈጠረህ ጌታ አላህ ሬሳህና ማነው አካልህና ነፍስህን አገናኝቶ ፊቱ አቆሞ ይጠይቃል። ወቂፉሁም ኢነሁም መስኡሉ ይጠየቃሉ። ስለዚህ ተዋቸው፣ መመለሻቸው ወደኛ ነው። እኛው ነን የምንተሳሰባቸው። አንተ ብቻ አድርስ፣ አንተ ግዴታ ማድረስ። ይሄ ለነቢዩ ብቻ አይደለም ለሁላችንም። የኛ ግዴታ መምከር ብቻ ነው፣ ማስተማር ብቻ ነው፣ ተስፋ ሳይቆርጡ ዱዓ ከማድረግ። ወኢና ኢዛ አዘቅና ልኢንሳነ እኛ ሰውን ካቀመስ ነው ሚና ከኛ ረሕመተን ጸጋን ድሎትን ችሮታን ከሰጠነው ባለጸጋ ካደረግነው ሀብት ጤና ከሰጠነው ፈሪሐ ቢሃ በጣም ይደሰታል ይጠግባል። ተራው መደሰት አይደለም እዚህ የተፈለገው። ምክንያቱም ደስታ በአግባቡ ከሆነ መልካም፣ የተፈለገው ደስታን ተከትሎ የሚመጣ ጥጋብን። ጸጋን ሲያገኝ ጤንነትን ሲያገኝ ሁሉ ነገር ሲሞላለት ሲደላደልለት ፈሪሐ ይጠግባል። ገና እኮ ኒዕማውን አቅምሶት ነው አደቅና ነው ያለው። ትንሽ ስናቀምሰው አይችልም። በተለይ ካፍር የሆነ የአላህን ጥበብ የማያውቅ ሰው የረሕመታችንን ውጤት ሲያገኝ እንደፈለገ ይሆናል። ወይን ቱሲብሁም ሰይአ መከራ ችግር ግን ሲደርስባቸው ሲከስር፣ ስራ ሲያጣ፣ ጤና ሲያጣ፣ ዝናብ ጠፍቶ ድርቅ ሲመታው፣ ልጅ ሲሞትበት ያውም ቢማ ቀደመት አይዲህም አላህ በድሎ ሳይሆን እሱ በሰራው በመጥፎ ስራው ምክንያት መከራ ሲደርስበት በይነል ኢንሳነ ከፉር
የሰው ልጅ በተለይ ከሃዲ በተለይ የአላህን ሕክማ ማያውቅ ከፉሩን ከሃዲ ነው ውለታን ይክዳል ለ30 ዓመት በድሎት በጠጋ ኖሮ 1 ዓመት ቢፈተን የ30 ዓመቱን ኒዕማ ይረሳል ኒዕማውንም ይረሳዋል ባለ ኒዕማውን አላህንም ይረሳል ይሄ በተለይ የካፍር ሲቀጥል ዲኑን የማያውቅ የጃሂል መለያ ኒዕማን ይረሳል ያስተባብላል ትንሽ መከራ ሲደርስበት ያለው ሆኖ ይረሳል الإمام ابن كثير رحمة الله عليه أن يجحد ما تقدم من النعمة لا يعرف إلا الساعة الراهنة ጌታውን የማያውቅ ዲኑን የማያውቅ ባህሪ ይሄ ነው ያለፉ የረጅም ዓመታትን ጸጋ ይረሳና በጊዜው ያለበትን ሁኔታ ብቻ ነው የሚያስታውሰው ጸጋም ሲያገኝ ትናንት ችግሩን ይረሳል እጁ እስኪያማው ድረስ ማረኝ አብላኝ አጠጣኝ ሲል እንዳልነበረው ያሰበውን ሲያገኝ አላህን ይረሳል አዕረض ወነአ ቢጃኒቢ ወደ ላይ ቀጣዩ ሱራ ፍስለት ላይ እንዳለ መከራ ሙሲባ ሲደርስበት ደግሞ ቶሎ ተስፋ ይቆርጣል ጸጋ ሲያገኝ ይጠግባል ይኮራል ሙሲባ ሲደርስበት ተስፋ ይቆርጣል ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን ሲመክሩ እንዳሉት ያ ማዕሸረ ኒሳ እናንተ ሴቶች ሆይ ሰደቃ ብዙ እኔ ጀሃነም ላይ አብዛኛውን ቦታ የሸፈናችሁት እናንተ ሆናችሁ አይቻለሁኝ አሏቸው ከሴቶች መሃል አንዷ ለምን አለቻቸው ለምንድን ነው ሴቶች አብዛኛውን ቦታ የያዙት ስትላቸው لأنكن تكثرن الشكاية ወቀሳ ታበዛላችሁ ስሞታ ታበዛላችሁ የጎደለው ብቻ ነው የሚታያችሁ وتكثرن العشيرة መልካም ውለታን መልካም ግንኙነትን ጥሩ መልካም ጊዜን ትረሳላችሁ 10 ዓመት 20 ዓመት 30 ዓመት ባላችሁ ጥሩ ቢሆንላችሁ ጥሩ ቢያደርግላችሁ የወንድ ልጅ መልካም ግንኙነት መልካም ሁኔታ ውለታን ትረሳላችሁ ለአንዳችሁ እድሜ ልክ መልካም ነገር ቢደረግላት ከዛም ثم تركت يوما ለአንድ ቀን በሆነ ምክንያት ችላ ብትባል ما رأيت منك خيرا قط በህይወቴ ካንተ መልካም ነገር አይቻለው ቅም ትላለች ይሄ ሴቶች ጋር ሊበዛ ይችላል ሁሉም ሴቶች ጋር ላይሆን ይችላል በትንሹ የሚያመሰግኑ በትንሹ ተብቃቅተው የሚኖሩ አሉ ሴቶች ጋር ሊበዛ ይችላል ወንድም ጋር ይሄ አብዛኛው የሰው ሐል ይሄ ነው وهذا حال اكثر الناس ይሄ የብዙ ሰዎች ሁኔታ ነው ወንድም ከሴትም አላህ የመራቸው ሰዎች ሲቀሩ አስተዋይ የሆኑ ሰዎች ሲቀሩ ያመኑና መልካም ስራ የሰሩ ሲቀሩ ሙእሚንማ ኢነሳበቱ ሰራኡ ሸከራ ወንድም ይሁን ሴት ሙሲባ ሲደርስበት አንዱ መልካም ነገር ሲገጥመው ያመሰግናል ይሄ ማመስገኑ ለሱ ኸይር ነው አላህ ምስጋኞቹን ይወዳል ይጨምርላቸዋል መጥፎ ችግር ከደረሰበት ደግሞ መከራ ከደረሰበት ይታገሳል መታገስ ለሙእሚን ኸይር ነው አጅሩን ያበዛለታል ይሄ ለሙእሚን እንጂ ለማንም አልተሰጠማ እዘን ወንድም ይሁን ሴት ችግር ሲደርስበት ሊሰብር ለኸይር ነው ሊል ፈረጁን ከአላህ ሊጠብቅ ነገ ያልቃል ነገ ይሻላል ሊል መልካም ነገር ሲገጥመው ደግሞ አልহামዱሊላህ ከአላህ ነው ሊል ይገባል ይሄን ማግኘት የሚቻለው የአላህ ተባረከ ወተዓላ ውሳኔ ስራ ሁሉም ምክንያት አለው ሕክማ አለው ብሎ ሲያምኑ ከኔ ውሳኔ የአላህ ውሳኔ ይሻላል ከኔ ፍላጎት የአላህ ፍላጎት ይሻላል የሚባል ሲሆን አላህ ተባረከ ወተዓላ ሲያጠፉ ጌታቸውን ምህረት ከሚጠይቁ ፈተና ሲደርስባቸው ከሚታገሱ በደስታ ጊዜም አላህን ከሚያመሰግኑ ባሮቹ ያድርገን እና አላ ኩሊ ሸይء ቀዲር ወልኢጃበቲ ጀዲር والله تعالى أعلى وأعلم ዛሬ እርሳችን እዚያ በቃ ሰላም አለይኩም ወራህመቱላሂ ወበረካቱሁ